እኔ በሰላም ነበር አንቺን ስጠይቅሽ የነበረው እሱ ነው ተናደው የተበሳጨው። ሁለተኛው ነገር ደግሞ ኃይሉ ዮሐንስን እንወያይ ብየዋለሁ። አንቺ ፊት ነው ያልኩት። ከዚህ በፊትም ብየዋለሁ፣ ፈቃደኛ አይደለም። በዚህ ጉዳይ ላይ የእግዚአብሔር ልጅ በሚለው ጉዳይ ላይ እንወያይ፣ በሌሎችም ርዕሰ ጉዳይ ላይ እንወያይ ብዬ በአክብሮት ጠይቄው ፈቃደኛ አልነበረም። አሁን እዚህ ጋር ሊትራሊ ሆነ ዘንዶ ነው ተብሎ ሲጻፉ አይቻለሁ። ይሄ ሁሉ እየተጻፈ ነው ቁጭ አድርጌ ስጠይቀኝ ነበረው። እኔ ኃይሉ ዮሐንስን ብሆን እንደዚህ አይነትን የድንጋይ ውርወራ እንዴት ችዬ ቀጥል እንደነበር ሳስበው አላውቅም። እቀጥላለሁ አልቀጥልም። እዚህ ጋር ያለውን ነው የምጠይቀው እኮ የምጠይቄ የትኛውን መሰረት ይዘሽ በመንፈስ ዓለም ነበር ሰው የሚለውን ነው አይደለም? የትኛውን ሀሳብ ይዘህ የምጠይቀው? እኔማ በመንፈስ ዓለም ኤግዚስት የሚያደርግ ሰው የለም ወዳጅ። 4 ነጥብ። ከየት ነው የጀመርከው? እነኚህ ሰዎች ሲፈጥራቸው አንድ ጊዜ ልጠይቅ። እነኚህ ሰዎች ሲፈጥራቸው ወንድና ሴት አድርጎ ሲፈጥራቸው ኮኪ እሱ በመንፈስ ዓለም አሁን አንተም ራሱ ስትናገር ማለት ነው ነብዩ የምትፈልገውን ነገር እንደዚህ ነው ብዬ አስረዳዋለሁ ለነብዩ። አይ ችግር የለም አታስረድ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አቋም ይዘን አናወራ። 5-4 ሆነን አናወራ። ሜላ ይቅርታ ኮኪ ሰላም ብያለሁ። አይ ኤርሚዬ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ። ፕሊዝ እኔማ አከብርሻለሁ፣ እወድሻለሁ። ሚዩት አታድርጉኝ። እወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እንዳትገኝ እየሰማሁሽ ስለሆነ ማለት ነው። እሱም በኋላ ታደርገኛለሽ። ኦኬ ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ ይሁን ያልኩሽ። እኔና አንቺ እናወራለን። ሁለቱ ያውሩና ሁለቱ ብቻ ያውሩ። ከዛ ደግሞ እኔና አንቺ እናወራለን በዚህ ጉዳይ ላይ። እሺ ተካፍያለሁ ስትይኝ ያልተካፈልሽው ነገር እንዳለ ያሳይም ቃሉ። ተካፈልኩ ማለት ምን ማለት ነው? አልገባኝ። ተካፍያለሁ አልሽ አይደል? ተካፍያለሁ ስትይ ባይ ዲፎልት ያልተካፈልሽው ነገር አለ። ቃሉ ራሱ እኮ እሱን ነው የሚያሳየው። ባይ ዲፎልት ያልተካፈልኩት ነገር ምን ማለት ነው? ተካፍያለሁ ምን ማለት ነው? ተካፍያለሁ ከሱ ተካፍያለሁ። አሃ ክፍል እንደዚህ ተከፍሎ ለብቻ የቀረሽ ነገር አለ ነው። ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔና አንቺ እናወራለን። ሜላና ነባ ያወሩ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ። እኔ ብቻ አይደለም ያልኩበት ደግሞ ምክንያት አለኝ። ማለት የሐሰት ትምህርት ከሆነ የሐሰት ትምህርት ነው፣ የስተት አስተማሪ ከሆነ የስተት አስተማሪ ነው ብዬ ማመኔ እንደ ስድብ ሊቆጠር አይገባም። ይህን የተናገርኩት የተሳደብኩት ማንም ሰው የለም። የመጀመሪያው ነገር ማለት ነው። እሺ ሜሎስዬ ግን አንድ ጥያቄ ልጠይቅ። በጣም ወንድም ማከብረው ወንድም ነው በመጀመሪያ ደረጃ፣ ይህን ታውቃለህ። ሲቀጥል ግን እኔ ሁልጊዜ ባለን የእምነት አቋም ቁጭ ብሎ መነጋገር ይሻላል ወይስ ደግሞ እንደዚህ እሱ እንደዛ ነው እሱ እንደዛ ነው ብሎ አሁን ለምሳሌ ዛሬ በጣም ብዙ እሱ ይላል ተብሎ የሚገመትባቸው ወይም ደግሞ በስማ በለው የተሰሙ ንግግሮችን ዛሬ ሲያጠራ ነበር። እርግጠኛ ነኝ አንተም ይላል ብለህ የምትገምተውን ነገር ሲያጠራ ነበር። ያንን እንደ ቁጭ ብሎ ማጥራት አይሻልም ወይ? አሁን እንደዚህ ብስጭጭጭት ብለን ስንሄድ ሰማይስ ደስ ይለዋል ወይስ ወንድሞቻችንስ እዚህ ደስ ይለዋል? አንደኛ እኔ ወንድሞቻችንን ለማስደሰት አይደለም ሰማይን ለማስደሰት ነው። ወንድምንም ሰማይንም እኩል ማስደሰት ስለማይቻል ማለት ነው። ግን የትኛው ይቀላል ሰውን ለማስተማር? ጥያቄ የሆነባቸውን ነገር በሙሉ ነው ቁጭ አድርጌ ስጠይቀው የነበረው። እንደው ዝም ብዬ እንደ ታላቅ እንደ ታላቅ ወንድም በእድሜም ባይሆን እንደ ታላቅ እንደ ከኔ ይበልጥ እንደሚያውቅ ሰው ልጠይቅ። እሺ መልካም። የመጀመሪያው ነገር እኔ በሰላም ነበር አንቺን ስጠይቅሽ የነበረው እሱ ነው ተናደው የተበሳጨው። ሁለተኛው ነገር ደግሞ ኃይሉ ዮሐንስን እንወያይ ብየዋለሁ። አንቺ ፊት ነው ያልኩት። ከዚህ በፊትም ብየዋለሁ፣ ፈቃደኛ አይደለም። በዚህ ጉዳይ ላይ የእግዚአብሔር ልጅ በሚለው ጉዳይ ላይ እንወያይ፣ በሌሎችም ርዕሰ ጉዳይ ላይ እንወያይ ብዬ በአክብሮት ጠይቄው ፈቃደኛ አልነበረም። አሁንም ጠይቄዋለሁ። ይቅርታ ስላቋረጥኩ። ምን አለ መሰለህ፣ ተሰብስበው እሱ እንዲህ ነው ሲሉኝ ነበረ። ከእነሱ ጋር እንዴት ነው ማወራው? አሁን ኃይሉ ዮሐንስ በጣም ለብዙ ዘመናት ሲወገዝ
በጣም ለብዙ ዘመናት እሱ አጋንንት ነው፣ እሱ ሰይጣን ነው፣ ከሱ ጋር እንዳትቀርቡ፣ እሱ ዘንዶ ነው። አሁን እዚህ ጋር ሊትራል የሆነ ዘንዶ ነው ተብሎ ሲጻፉ አይቻለሁ። ይሄ ሁሉ እየተጻፈ ነው ቁጭ አድርጌ ስጠይቀኝ ነበረው። እኔ ኃይሉ ዮሐንስን ብሆን እንደዚህ አይነትን የድንጋይ ውርወራ እንዴት ችዬ ቀጥል እንደነበር ሳስበው አላውቅም። እቀጥላለሁ አልቀጥልም። ሰው እንደዚህ እንዲሆን አልፈልግም። አትሊስት የዳነ ወንድማችን ማለት ነው። እሺ መልካም። አንደኛ ነገር አገልጋይ ነኝ ብሎ ካሰበ እንደው ስድብ ከተሰደበም እንኳን እሱን ታግሶ መቆየት አለበት ብዬ አምናለሁ። እኛ ስንት ነገር እየተባልን አይደል እንደዚህ ላይ ያለ ነው ማለታችን። ኮሜንቱን ማየት ነው፣ እኔ ላይ የሚጽፉትን ጽሁፍ ማየት ነው። በጣም ብዙ ሰው እየሰደበኝ ያለው ታችን እዚህ ብቻ ሳይሆን ብዙ ቦታም ስንት ዓመት ሙሉ እየተሰደብኩ ነው ያለሁት ጌታን ከተቀበልኩ ጀምሮ ማለት ነው። ግን እንደዛ ስለተባልኩኝ ከሚሰድቡኝ ወገኖች ጋር አልወያይም ያልኩበት ቀን የለም። ኑና ትምህርታችሁን እናጥራ እንነጋገር ነው ሁሌ የምለው። ስለዚህ አንድ አገልጋይ ምንም አይደለም ለስድብ ለመሞት የተጠራን ሰዎች ነንና ተሰደብኩኝ እንዲሆንኩኝ ብሎ ሳይሰደብ እንደዛ ማለት ራሱ የአገልጋይነትን መስፈርት በደንብ በቅጡ የተረዳ ነው ብዬ አላስብም። ለሞትም የተጠራን ሰዎች ስለሆነን ማለት ነው። እንኳን እቺ ትንሽ የስድብ ይቀርና ተሰድቦ እንኳን ቢሆን እኔ እስከማውቀው ድረስ እኔን ወክዬ ነው የምናገረው። አንድም ክፉ ቃል ተናግሬው አላውቅም። ትምህርቱ ብቻ ልክ አይደለም፣ በዚህ በኩል ተሳስታል ነው ስለ የነበረው። ዛሬም ያልኩት ነገር ይሄ ነው። ፐርሰናል የሆነ ነገር አልተናገርኩትም። እሱም ያውቃል እሱ። እሺ ሁለተኛው ነገር ትምህርቱ ላይ ስንመጣ አንዳንድ ጥያቄዎች ጠይቀ ነው አጥርቷል ዛሬ ብለሻል። ሰምቻለሁ። ሲያብራራው እንደውም አባሰው ሁሉም ላይ ለምሳሌ ቅድም ብያለሁ። አሁን አንቺም የጠየቅኩሽ ለዛ ነበር። ኢየሱስ የእግዚአብሔር ልጅ በሚለው ጉዳይ ላይ አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ቢያምን የዘላለም ሕይወት ያገኛል ወይንስ አያገኝም የሚል ጥያቄ ጠይቄሽ ነበር። ኢየሱስ ክርስቶስ ከእግዚአብሔር ከአብ ጋር ያስታረቀን እውነት፣ መንገድ፣ ሕይወት እሱ እንደሆነ በማመን ነው የዘላለም ሕይወት የሚያገኘው። ጌታ ኢየሱስ ክርስቶስ ለኃጢአታችን ለበደላችን መጥቶ ሰው ሆኖ እንደሞተልን ከሞት ደግሞ እንደተነሳ ተመልሶ መጥቶ እንደሚገዛን ሲያምን ነው አንድ ሰው የዘላለም ሕይወት የሚያገኘው ነው። በዚህ አሁን በተናገርሽው ነገር ውስጥ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም? የእግዚአብሔር ልጅ እንደሆነማ እናምናለን እንጂ ለምን አይጠበቅበትም? አይ የዘላለም ሕይወት ለማግኘት የእግዚአብሔር ልጅ ነው ብሎ ማመን አይጠበቅበትም አንድ ሰው? ኢየሱስ ክርስቶስን ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው እኮ፣ ምንም የሚያጠራጥረን ነገር የለም። እኔ የእግዚአብሔር ልጅ ነኝ ብሎ ራሱ አይደል እኮ ማመን ይጠበቅበታል የዘላለም ሕይወት ለማግኘት። የዘላለም ሕይወት ለማግኘት የሚጠበቅበት ኢየሱስ ክርስቶስ መንገድ፣ ሕይወት፣ እውነት እንደሆነ፣ እንደሞተ፣ እንደተነሳ ደግሞ ተመልሶ እንደሚገዛን ማመን ብቻ ነው የሚጠበቅበት አንድ ሰው። ኦኬ እንጂ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የዘላለም ሕይወት ይጠበቅበታል። የእግዚአብሔር ልጅ መሆኑማ አይጠበቅም። ምንም እኮ የእግዚአብሔር ልጅ እንደሆነማ ምንም ጥርጥር የለንም። የእግዚአብሔር ልጆች ነን እኮ። የእግዚአብሔር ልጅ ነው እሱ። አዎ ጥያቄን አልተረዳሽኝ መሰለኝ። ኦኬ አንድ ሰው የዘላለም ሕይወት እንዲያገኝ እንደ መስፈርት የእግዚአብሔር ልጅ ነው ብሎ ማመን አለበት ወይ? እንደ መስፈርትማ ነገርኩ እኮ ቅድም ማመን ያለበት። አይ የኛውን የእግዚአብሔር ልጅ የሚለው መስፈርት ሊሆን ይችላል? መስፈርት ሊሆን አይችልም። እሺ መስፈርት እግዚአብሔር ልጅ አይደለም ብሎ የሚያምን ሰው ይኸውልህ፣ ለምሳሌ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅ ነው። ከድንግል ማርያም ተወልዶ የእግዚአብሔር ልጅ ነው። በሰው አምሳል የተፈጠረበት ከድንግል ማርያም ሲወለድ ነው። ወልድ ነበረ ድሮውንም። አሁን ግን እኛ ግን የዘላለም ሕይወት ለማግኘት ግን ወደ አብ ለመግባት ግን ከአብ ጋር ለመታረቅ ግን መንገድ፣ ሕይወት፣ እውነት መሆኑን ማመን፣ እንደሞተልን እንደተሰቀለልን ከሙታን የበኩር ሆኖ እንደተነሳ ከዛ ደግሞ ተመልሶ መጥቶ ደግሞ እንደሚገዛ ማመን ለዘላለም ሕይወት ማግኘት። የቤተ ክርስቲያን መሰረት የተጣለው በኢየሱስ ክርስቶስ የእግዚአብሔር ልጅነት በማመን ነው ወይንስ አይደለም? ለምንድን ነው ይህን ነገር ደጋግመህ የምጠይቀኝ? ምክንያቱም ይህን ነገር ደጋግመህ የምጠይቅሽ ይህ መሰረት ስለሆነ ነው። መጽሐፍ ቅዱሳችን በጣም በግልጽ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ተጽፏል ዮሐንስ ወንጌል ምዕራፍ 20 ላይ። ስለዚህ ኢየሱስን ልዩነቱን ላስረዳ ስለፈለኩኝ ነው። አንድ ሰው የዘላለም ሕይወትን እንዲያገኝ
ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን አለበት። ይሄ መስፈርት ነው። ይህን ሲያምን የዘላለም ሕይወት የሚያገኘው። ያንቺ ልጅነት ከኢየሱስ በጨርሶ ሐሳቤን አንዴ ያንቺ ልጅነት የኢየሱስ ክርስቶስ ካለው ልጅነት ጋር አንድ አይነት ከሆነ እኔ ኮኪ የእግዚአብሔር ልጅ ነች ብዬ ባምን የዘላለም ሕይወት ለማግኘት ያስችለኛል? አያስችለኝም። በቃ የማያስችለኝ ከሆነ ያንቺ ልጅነትና የኢየሱስ ልጅነት አንድ አይነት አይደለም። አይ እኔና የኢየሱስ ልጅነት አንድ አይነት የሆነው አንድ ጥያቄ ልጠይቅ። አሁን ኢየሱስ ክርስቶስ የበኩር ልጅ ነው ተብሏል። የበኩር ልጅ ካሉት ተከታይ ልጆች አሉት ማለት ነው አይደለ? እግዚአብሔር እሺ፣ ጥያቄሽ ነው? ጥያቄ ኢየሱስ ክርስቶስ የበኩር ልጅ ነው። የበኩር ከተባለ ለምን የበኩር ተባለ? ብቸኛ ልጅ ከሆነ ኢየሱስ ክርስቶስ ብቸኛ ልጅ እንደሆነ መጽሐፍ ቅዱስ ነው የሚናገረው በጣም በግልጽ ዮሐንስ ወንጌል ምዕራፍ 3:16 ላይ እግዚአብሔር አንድያ ልጁን ላከ ነው የሚለው። የተላከው አንድያ ልጅ ነው። ይሄ አንድያ ልጅ መደብን ነው የሚያሳየው። አንድያ ልጅ ከአባቱ ጋራ በመደብ አንድ ናቸው። ምን ማለት ነው? አባቱ አምላክ ነው፣ እሱ አምላክ ነው። እሱን በዚህ አይነት የልጅነት ማዕረግ ውስጥ ሊነገር የሚችል ማንም ሰው የለም። በዚህ አይነት ሁኔታ ልጅ ነኝ ካለ አንድ ሰው አምላክ ነኝ እያለ ነው። ምንም ጥያቄ የለውም። አይሁዳውያን ይሄን የገባቸው ዮሐንስ ወንጌል ላይ ሊወግሩ ሲመጡ ብዙ መልካም ስራ አሳዩአችሁ፣ ካሳዩአችሁ መልካም ስራዎች መካከል ስለ የትኛው ትወግሩኛላችሁ ብሎ ሲጠይቃቸው ስለ መልካም ስራ አንወግርም፣ አንተ ሰው ስትሆን ራስን አምላክ ስለማድረግ ስለዚህ ነው እንጂ ብሎ መለሱለት። ስለዚህ ኢየሱስ ክርስቶስ እዛ አውዱን ካየሽው እኔና አብ አንድ ነን ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይህን ሲናገር ነው። ቁጥር 31 ላይ አይሁድ ሊወግሩ ድጋሚ አነሱ ነው የሚለን። ስለዚህ ኢየሱስ ክርስቶስ የተናገረው ነገር ምንድን ነው? እኔና አብ አንድ ነን እያለ ነው። እሱም ደግሞ የእግዚአብሔር ልጅ ነኝ እያለ ነው። አውዱን ስታዩ አባቴ እኔ እያለን እየተናገረ የመጣው። ስለዚህ አይሁዳውያን ገብቷቸዋል አምላክ ነኝ እያለ እንደሆነ ማለት ነው። ለዛ ነው ድንጋይ ያነሱበት። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል አንድያ ብቸኛ ልጅ ነው። እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እዛ ጋር አውዱ የዘላለም ሕይወትን ከመስጠት አኳያ አብም ይሰጣል እኔም እሰጣለሁ እያለ ነው። ከዚህ ውጪ እኔ ተነስቼ እኔና አብ አንድ ነኝ አይደለም፣ በጭራሽ ልላችልም። የትኛው የመጽሐፍ ቅዱስ ክፍል ላይ የትኛው ሐዋርያ እኔና አብ አንድ ነን ብሎ ያስተማረም የለም፣ በሉም ያለን የለም። የኢየሱስ ክርስቶስ የእግዚአብሔር ልጅነት አንድያ ነው የተባለው። የሚመስለው ልጅነት የለም። ምክንያቱም እሱም ከቀድሞም ጀምሮ ወልድ ነው፣ የእግዚአብሔር ልጅ ነው። መጣ የተባለው ማን ነው? የእግዚአብሔር ልጅ መጣ ነው የተባለው። እሺ፣ ሞቶ ከተነሳ በኋላ እሱ የበኩር ሆነ፣ እኛ ደግሞ እሱ የበኩር ከሆነ ነገርኩ እኮ አንድ ልጅ የበኩር ካለው ተከታይ ወንድምና እህቶች አሉት ማለት ነው። እንደ ሰው አይደለም። ጥቅሱን አውጪና ነው ምንድን ነው የሚለው ለህዝቡ ግልጽ እናድርግለት። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው እኛ የእግዚአብሔር ልጆች ስንባል እሱ የበኩር እኛ ደግሞ ተከታይ ልጆች የምንሆነው ማለት ነው። የትኛው ጥቅስ ላይ ከተነሳ በኋላ? እሺ፣ ይሄንን እንደዚህ አይነት ነገሮችን ቁጭ ብለን ለመነጋገርም ዴቤት ለማድረግም ሁለታችንም ተቀጣጥረን ማድረግ እንችላለን። አንተ እንድትዘጋጀው እኔም ተዘጋጅቼ ማለት ነው ሁሉንም። አሁን እኔ ከ5 ሰዓት ተኩል በኋላ ለ5 ሰዓት ተኩል ተቀምጫለሁ። ከ5 ሰዓት ተኩል በኋላ ለምሳሌ እግዚአብሔር አንድ ልጅ አለኝ ሲል ላከ፣ አንድያ ልጁን ላከ። አንድያ ልጁን ከላከ በኋላ እኔ የማምነው የሞተበትን ልጅ ፍለጋ ነው። እንደገና ልጆችን ሊያድን በክርስቶስ ኢየሱስ የመጣው ነው የምለው። እኔ ለምሳሌ እኔ አዶፕትድ ልጅ ነኝ ብዬ አላምንም። ለምንድን ነው ካልከኝ ልጅ ጠፋበት ልጅ ላከ ነው። እንደ ሉቃስ 15 ላይ እንዳለው ልጅ ማለት ነው። ልጅ ጠፋበት ልጅ ላከ። ስለዚህ ልጅ ሆኖ ሲመጣ እሱ እኔም ደግሞ የመጀመሪያ ልጅ ነበርኩኝ፣ ወደቅኩኝ፣ ከእግዚአብሔር ተለየው፣ መጣ ኢየሱስ ክርስቶስ ወደ ልጅነት የመለሰኝ። ይሄንን ነው ማምነው። እግዚአብሔር እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እኔ የአብ ዘር አለብኝ ማለት እንጂ እኔ አብ ነኝ ያልኩ እንዳልሆነ አውቃለሁ። ልጅ ነኝ ስል ማለት ነው ዘሩ አለብኝ። ልክ አንተ ሜሎስ ልጅ ብትወልድ
ቁርጥ ሜሎስን እኮ ነው አንድ ናቸው ብልህ ሜሎስ ነው እያልኩ አይደለም፣ የሜሎስ ልጅ እያልኩ። እኔ አሁን እኔና አብ አንድ ነን የሚለውን ነገር ስናገር አብን ራሱን እግዚአብሔር ነኝ እያልኩ አይደለም፣ የአብ ዘር እኔ ውስጥ አለ እያልኩ። ስለዚህ እኔ እግዚአብሔር ነኝ እያልኩ አይደለም፣ የእግዚአብሔር ልጅ ነኝ እያልኩ። ከመጀመሪያ ጀምሮ የእግዚአብሔር ልጅ ነኝ እያልኩ ነው። የጠፋሁትም የወደቅኩትም ከልጅነት ነው። ስለዚህ አንድያ ልጁን ላከልኝ፣ መልሶ ወደ ልጅነት የመለሰኝ። ይሄ ነው የኔ እምነት። እሺ የአብ ዘር ስትይ ምን ማለት ነው? አብ ምንድን ያለው ዘር? የመለኮቱ ባህሪ ተካፋይ ነኝ። እግዚአብሔር በመልኩ እንደ ምሳሌው ፈጥሮኛል። በመልኩ እንደ ምሳሌው ፈጠረኝ ማለት የሱ ዲኤንኤ አለብኝ ማለት ነው። ዲኤንኤው ማለት ስፒሪቱ ማለት ነው። እኔ የማምነው ለምሳሌ እኔ የማምነው ሰው የሰው ሁለንተና ሶስቱም ውቅር ነው ብዬ ነው ማምነው። ሰው መንፈሱ፣ ነፍሱ፣ ስጋው ማለት ነው። እነኚህ ሶስቱ እኔ ውስጥ አሉ፣ ወይም ደግሞ እኔ ሶስቱን ነኝ። ተሰሎንቄ ላይ እንደሚለው እግዚአብሔር መንፈስ ነው፣ ነፍስ አለው፣ ስጋ የለው። እኔ መንፈስም ነፍስም ስጋም ተሸክሜያለሁ። እሱ ነው እኮ አሁን ትልቁ ችግር ብዬ ማስበው። ኦኬ ዲኤንኤ ምንድን ነው? ለእግዚአብሔር ዲኤንኤ ምን ማለት ነው? ስፒሪቱ። የእግዚአብሔር ዲኤንኤ ስፒሪቱ ነው፣ ስፒሪቱ ነው። እኔ አሁን ለምሳሌ ምንድን ነሽ ብትለኝ ከእግዚአብሔር የተካፈልሽው ምን ነው ብትለኝ መንፈሱ ነው። እግዚአብሔር መንፈስ ነው። ስለዚህ የአብ ዘር ይሄ መንፈስ የምትይኝ የአብም የወልድም የመንፈስ ቅዱስ ነው አይደል? ኦፍ ኮርስ። ስለዚህ የአብ ዘር አለኝ ስትይ አብ ወልድ መንፈስ ቅዱስ በስላሴ እናምን የለ እንዴ? አንድ እኮ ለይተሽ የአብ ዘር ስትይኝ አብ ምንድን ያለው ዘር እኮ ነው ያልኩሽ። አብም ወልድም መንፈስ ቅዱስም። አሁን እዚህ ጋር እኔና አብ አንድ ነን የሚለውን ነገር ለመናገር ፈልጌ እንጂ አብ ተለይቶ ወልድ ተለይቶ መንፈስ ቅዱስ ተለይቶ እያልኩ አይደለም። እሺ ምንድን ያላቸው ዘር? እግዚአብሔር የተካፈልኩት መንፈሱን። አሁን እኔ ይኸውልህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለውን ነገር በጣም በአስፈሪ ሁኔታ ስለሚታይ እዚህ ምድር ላይ ማለት ነው። መንፈስ ነኝ በቃ ጨርሻለሁ፣ መንፈስ ነኝ አልልህም። መንፈስም ነፍስም ስጋም የሶስቱ ውቅር ነኝ። ግን ይህንን አሁን እኔ ስጋ ነኝ፣ እኔ መንፈሳዊ አይደለም፣ መንፈሳዊ ነኝ እንጂ መንፈስ አይደለሁም፣ ውስጤ ውስጥ መንፈስ አለ እንጂ መንፈስ፣ ይህንን ድብልቅልቅልቅልቅ ያደርጉታል። ምንም ልል አይደለም የፈለኩት፣ ከእግዚአብሔር የተካፈልኩት ማንነቴ መንፈሱ ነው። እሺ የተካፈልሽው ነገር ተካፍያለሁ። እሺ ተካፍያለሁ ስትይ ምን እያልሽኝ ነው? እሱን አሁን ግልጽ እንታደርግልኝ የምፈልገው ነገር የእግዚአብሔር የሆነው ነገር ሁሉ አለሽ? የእግዚአብሔር የሆነው ነገር ሁሉ አለኝ፣ ሁሉ ነገር አለሽ። ያ ማለት እግዚአብሔር ነኝ ማለት ግን እያልኩ አይደለም። አይ እሱ ወደ እሱ እንመጣለን። ምን ማለት እንደፈለግሽ እሱን ታስረጅኛለሽ፣ ችግር የለው። የእግዚአብሔር የሆነው ነገር ሁሉ አለኝ ብለሽኛል። እሱን እንደውም ልታሳይኝ የምችው የመጽሐፍ ቅዱስ ድጋፍ አለ አሁን የምታስታውሹ? እንዴት የእግዚአብሔር የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደ ምሳሌው ፈጥሮኛል። እሱን ራሱን አድርጎ ዘፍጥረት 1:26 ላይ እንደሚለው በመልኩ እንደ ምሳሌው አድርጎ ፈጥሮኛል። እሱን ቁርጥ ነኝ እኔ። ምን ማለት ነው መልክ ማለት ራሱ? እግዚአብሔር አንቺ አይነት መልክ ነው ያለው። መልክ ስቲ ምን ማለትሽ ነው? ይሄ ስጋ አይደለም እንጂ ምን ማለትሽ ነው መልክ ስቲ? መልክ ስል አሁን መንፈሱን ተካፍያለሁ፣ ከባህሪው ፍቅሩን፣ ባህሪው የምንላቸውን የእሱን ማንነቶች በሙሉ ተካፍያለሁ። እሱ ውስጥ ያለውን እየገለጥኩት ነው፣ ሌላ ጉዳይ ነው። በእኔ ላይ እየተገለጠ ነው፣ ሌላ ጉዳይ ነው። ክርስቶስን ለመምሰል በእግዚአብሔርን በማወቅና በማመን ወደሚገኝ አንድነት በመምጣት ሙሉ ሰው ወደ መሆን ክርስቶስን ወደ መምሰል እመጣለሁ፣ ሌላ ጉዳይ ነው። ያንን ነገር ለመምሰል እመጣለሁ፣ አድጋለሁ፣ ሌላ ጉዳይ ነው። ከዛ በተረፈ ግን መልክ የሚኖር ከእግዚአብሔር የተካፈልኩትን ሁሉ ተካፍያለሁ። ያንን ግን እንዳልኩ ክርስቶስን በማመን በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰው በመሆን ወደ ክርስቶስ ፍጹም ሙላት እሰራለሁ። እሺ ተካፍያለሁ ስትይኝ ያልተካፈልሽው ነገር እንዳለ ያሳይም ቃሉ። ተካፈልኩ ማለት ምን ማለት ነው? አልገባኝ። ተካፍያለሁ አልሽ አይደል?
ተከፍያለሁ ስትይ ባይ ዲፎልት ያልተካፈልሽው ነገር አለ። ቃሉ ራሱ እኮ እሱን ነው የሚያሳየው። ባይ ዲፎልት ያልተካፈልኩት ነገር ምን ማለት ነው? ተካፍያለሁ ምን ማለት ነው? ተካፍያለሁ፣ ከሱ ተካፍያለሁ። አሃ ክፍል እንደዚህ ተከፍሎ ለብቻ የቀረሽ ነገር አለ ነው። ምን ማለት ነው? እንድታብራሪው። ተካፍያለሁ ምን ማለት ነው? ቃሉ ወስጃለሁ ከሱ። አሁን ምሳሌ ስነግረህ አንተ ልጅ ብትወልድ አንተ ውስጥ ያለውን በሙሉ ልጅህ ይወስዳል፣ ይካፈላል። ስለዚህ እንደሱ ነው እግዚአብሔር አንቺን የወለደሽ። አባቴን ተካፈለ ማለት ተካፈለ ማለት አንተ እሱን ነህ ማለት አይደለም። ተካፍለሃል ማለት እንጂ ከሱ ተካፍለሃል ማለት እንጂ ልጅህ አንተን ነው ማለት አይደለም። እስቲ አንድ የመጽሐፍ ቅዱስ ክፍል ብታነብልኝ ደስ ይላል። ሮሜ 8:15 ልታነብልኝ ትችያለሽ ከቻልሽ? እንግሊዘኛው ባይብል አለሽ? አለኛ አጠገብ አይደለም እንጂ አለ። ታምጣው እኔ ላንብብልሽ? አይ ከምትነች። እሺ አንብብል። እሺ ሮሜ 8:15 ሮሜ 8:15 ሮሜ 8:15 ላይ እንደዚህ ይላል you have received the spirit of adoption as sons ይላል። የትኛው መጽሐፍ ቅዱስ? የትኛው መጽሐፍ ቅዱስ ማለት እኔ አዶፕሽን በሚለው አላምንም። ገላትያ 4:4ም አዶፕሽን ነው የሚለው፣ ኤፌሶን 1:5ም አዶፕሽን ነው የሚለው፣ ጠቅላላ ሐዋርያው ጳውሎስ ልጅ ብሎ የጠቀሳቸው ሁሉ አዶፕሽን ነው የሚለው። እኔና አንቺ ያው ግሪኩና መባባል የለብንም ብዬ ስላሰብኩ ነው ቢያንስ እንግሊዘኛው እንድታይ ያደረኩሽ። አሁን አንቺ አላምንም ስትይ ማስረጃ አለሽ ወይ? ያው እኔ ከመጽሐፍ ቅዱስ ሐዋርያው ጳውሎስ የተናገራቸው ከልጅነት ጋር ያገናኘው ጠቅላላ አዶፕሽን ነው የሚለው። አዎ አዶፕሽን የሚለው እንግሊዘኛው አዶፕሽን ነው። መሄድ እንችላለን፣ ወደ ግሪክም ወደ ሂብሩ መሄድ እንችላለን። ወይ ነብዩ ነው። አንድ ነገር እሺ ሜሎስ አንተ አዶፕትድ እንደሆንክ ነው የምታምነው? አይ እግዚአብሔር ቃል እንደዛ ነው የሚናገረው። አይ አንተ የምታምነው ነው የጠየኩህ። እኮ እግዚአብሔር ቃል እንደሚናገረው ነው የማምነው እኮ። አንተ የምታምነው እሱን ነው። እሺ መጀመሪያ የማን ልጅ ነበርክ? መጀመሪያማ የቤተሰቦቼ ልጅ ነበርኩ። አይደለም እግዚአብሔር አንተን አዶፕት ከማድረጉ በፊት የማን ልጅ ነበር? ባልኖርኩበት አመት የእንትና ልጅ ነኝ ልል አልችልም። ከቤተሰቦቼ ከተወለድኩ በኋላ ነው ሜሎስ የመጣው እንጂ ከዛ በፊት አልነበርክም። የት ነበርኩ? ከዛ በፊት የት ልኖር እችላለሁ? ከማዕዘን ሳትሰራ በፊት አያውቅም እግዚአብሔር? እኔ አልነበርኩም። ስለዚህ አንተ አቶ እንትናና ወይዘሮ እንትና ናቸው ያመጡ ማለት ነው። አንተ ነበርክ? እናትህ ሳትወልድ በፊት ነበርክ? ነበርኩ። ኦኬ። በዘላለም ውስጥ ነበርክ? የት ነው የነበርከው? በመንፈስ ዓለም። ኤግዚስት ታደርግ ነበር በመንፈስ ዓለም? ሁሉም ሰው ኤግዚስት ያደርጋል። ማስረጃ ስጠኝ። አንተ አላወቅም ማለት ማስረጃ ሰጣል። ዘፍጥረት 1:26 ሂድና አንብበው። ምን ይላል ዘፍጥረት 26 ላይ? አንተ እንደነበርክ ይነግረኛል። ሁላችንም እንደነበር ይነግረናል። ኤግዚስት እናደርግ ነበር ሁላችንም? አሳይ። ቁጥር 26 ላይ ነበር ኤግዚስት ጀምሮ አንብበው። ምንድን ነው የሚለው? አንብብ ይኩት ከ26-28 በመልካችን እንደ ምሳሌያችን ፈጠረ እኮ ነው የሚለው። ቆስቲ እስከ 28 ተረጋጋ፣ አዳምጥ። ሲነበብ አዳምጥ። ላንብበውና ከዛ የሚለውን ነው። ከዚህ በኋላ እግዚአብሔር በመልካችን በአምሳላችን እንፍጠር፣ ሰዎችን በባህር ውስጥ በሚኖሩ አሳዎች፣ በሰማይ በሚበሩ ወፎች፣ በእንስሳትም እና በምድር ላይ በደረታቸው እየተሳቡ የሚንቀሳቀሱ ፍጥረቶች እንዲሁም በምድር ሁሉ ላይ ስልጣን ይኑራቸው አለ። በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። ማንን የፈጠረው እግዚአብሔር? እስቲ መልስልኝ። ኤግዚስት እንደምታደርግ አሳይ። እዚህ ጥቅስ ላይ ላሳየህ ብለን መልስ። የጠየቁህ መልስ። ልታሳየኝ እኮ ነው የመጣው። ዝም ብሎ ጠቅሶ ማለፍ አይደለም። አሳይ። አንተ እዚህ ጋር እንደነበርክ አሳይ ነው። ተነበባለ። አሳይ። እዚህ ጋር እንደነበርክ አሳየን። ስማ፣ አስቸኩል። ስማ አይደለም እኮ ወዳጄ፣ ጠየቀኝ፣ መለስኩ። አንተ ማስረጃ አለኝ ብለህ አመጣህ። አሳየኝ ኤግዚስት እንደምታደርግ። አልመለስክም። መልስ። እኔም ጠይቅህ ኤግዚስት እንደምታደርግ አሳየን ወዳጄ። ዘፍጥረት 1:26 ላይ ኤግዚስት እንደምታደርግ
ክርክር እኮ አይደለም። ይኸውልህ እኔማ የለውም ማለት ፈጠራቸው የሚለውን የተነበበውን ጥቅስ መልስ። ቆይ ኮኪ ፌር እንሆን ጠየቀኝ መለስኩለት። አልነበርኩም እኔ ኤግዚስት አላደርግም ብየዋለሁ፣ እሱ አደርጋለሁ አለኝ። ስለዚህ እዚህ ጋር አሳየኝ፣ ኤግዚስት እንደምታደርግ አሳየኝ። ስማ ይኸውልህ ሜሎስ እኔ ልመልሰው ይሄንን። ቆይ ማለት አንቺ ኤግዚስት አደርጋለሁ የምትይ ከሆነ ሳትወለጅ በፊት እሱን አሳየኝ። አንቺ ለምን አትሰማም እንዴ? አንተ ጆሮ የለም እንዴ? ስማ እንጂ። አይ እሷ መልሰላለሁ ብላኛለች። መልስ ያለው ሰው ስማ ይኸውልህ፣ ዝም ብሎ እኮ ማውራቱ እውቀት አይደለም፣ ማዳመጥ ነው እውቀት። ስለዚህ የምነግርህን ነገር አዳምጥ። ሰምቼ ከዛ ደግሞ አንተ ስታወራ ደግሞ ሰማ ጠየቅኩ ነው። ስለዚህ ይሄ ከዚህ ክፍል ላይ አሳየን ኤግዚስት እንደምታደርግ። ቆይ ስማ እንዴ አሳየን ወዳጅ፣ ወደ ሌላ ትሄድ አሳይ፣ ጠቅሰሃል፣ አሳይ ኤግዚስት እንደምታደርግ። እሺ ቆይ አንድ ጊዜ ተሰማሙ። እሺ ተሰማሙ፣ ሁለታችሁም ተሰማሙ እንዴ? አሁን ልክ እንደዚህ የሚያስብለን እኔ ነኝ ሁሉንም የማውቀው ስለምንል ነው። ሁላችንም ሁሉንም አናውቅም፣ ከእውቀት ከፍለን ነው የምናውቀው። እዚህ ጋር ፈጠራቸው ሲል ምን ማለቱ ነው? ኤግዚስት አደርጋለሁ ብሎ አይደል እንዴ? ኤግዚስት አደርጋለሁ ብሎ ነው የጠቀሰው። ስለዚህ ያሳየኝ ያልኩት ምንም የተመሳሰለ ነገር አይደለም። የጠየቁት ኤግዚስት እንደሚያደርግ ያሳየኝ ነው ያልኩት። ምንም እኮ ስማ። ስለዚህ አስቀማጭ በመጀመሪያ አንተ ለመስማት ፈቃደኛ ሁን። ለመስማት ፈቃደኛ ከሆንክ የምነግርህን ነገር ሰምተህ ከዛ በኋላ ትናገራለህ እንጂ ከላይ ማውራት እውቀት አይደለም። ይኸውልህ በመጀመሪያ እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ማንን? ሰዎችን። ስለዚህ ሰዎች ሲፈጠሩ ሰዎች ነው የሚለው፣ አዳምና ሔዋን የሚል ቃል የለም። ስለዚህ እግዚአብሔር ሰዎችን ወንድና ሴት አድርጎ ፈጥሯል። ሰዎች የሚለው ምኑ ጋር ነው? ሰዎች የሚለው የትኛው ቁጥር ነው? ሰውን እግዚአብሔር ሰውን በመልኩ ፈጠረ ነው የሚለው። ሰው እኮ የወንድም ሰዎች አይደለም፣ ሰውን ነው። ሰው የወንድም ሴትም ነው። ሰውን በመልኩ እኮ ሰው ወንድም ሴትም እኮ ነው። ወንድም ሰው ነው፣ ሴትም ሰው ነው እንዴ? ሰዎችን ለምን አትሰማም? ማስተማር ይኖርብኛል። እሺ ቀጥል፣ ችግር የለውም። ይኸውልህ አማርኛ እኮ የማይልገባ አንተ ነህ። ሰው የወንድም ሴትም ነው። ሴት ሌላ አይደለችም፣ ወንድም ሌላ አይደለም። ወንድም ሴት ነው አይደለም ጥያቄ። ስለዚህ በቃ ሰዎችም ይሁን ሴት ወንድም ይሁን ሰው እግዚአብሔር ሰዎችን ካለ ሰዎችን ነው። ሴትም ትሁን ወንድ ሰው ካለ ሰው ነው። ስለዚህ ሰውን ፈጠረን የሚለው ወንድና ሴት አድርጎ ፈጠራቸው። ስለዚህ ወንድና ሴት ተፈጥረዋል። እዚህ ጋር ማን ነው የፈጠረው? ወንድና ሴት እግዚአብሔር ነው የፈጠረው። አይደለም። ማን ናቸው እነዚህ ወንድና ሴት የተባሉት? ሰው በሙሉ ሁሉም ወንድና ሴት ነው። እዚህ ጋር ያሉት ስፔሲፊካሊ ኤግዚስት ያደረጉት ለማን ናቸው? ሰዎች በሙሉ። አንተ ነበርክ እዚህ ጋር ገና የሚወለዱት ያልተወለዱት ሁሉ ኤግዚስት አድርጓል። እሺ እንደዛ ከሆነ ቁጥር 28 ላይ ብዙ ብሏቸዋል አይደል? ብዙ ካላቸው ስለሌለው አይደል ብዙ ያላቸው? ሁሉንም ሰው በስጋ ነው ብዙ ያላቸው ስለሌለው አይደል? በስጋ ነው የሚበዙት ስለሌለው አይደለም። በስጋ ነው የሚበዙት። ታዲያ በምንድን ነው እንዲባዙ የፈለከው? በስጋማ በመጀመሪያ ሰው በሙሉ የተገኘው በእግዚአብሔር መልክና አምሳል በመንፈስ ዓለም ነው። ስለዚህ ሰው የሚጀምረው ከመንፈስ ዓለም ነው። አሳየን በመንፈስ ዓለም እንደነበር ይሄ ሰው እንዴ? በቃ ይሄው እኮ ወንድና ሴት አድርጎ አይልም። በመንፈስ ዓለም ነበር አይልም። ምን አድርጎ አይልም? ወዳጄ አይልም። በመንፈስ ዓለም ነበር አይልም። ስለዚህ አሳይ። መጽሐፍ ቅዱስ ስማ ሜሎስ፣ ዘፍጥረት 1 ላይ አሳይ። በመንፈስ ዓለም ነው። አይ ሜሎስ ያስረዳህ። ለምን አትሰማም? ንገረን ካልከው ይናገር እሱ ደግሞ እስኪ። ይኸውልህ ትልቁ ችግር ምን መሰለህ? ለመስማት ፈቃደኛ አይደለም። ስለዚህ በጣም ቶሎ ስለምታወራ አዋቂነት ያለብህ አይደለም። ስማ እኮ እየነገርኩህ ነው። አታስጨርስም። ሀሳብ ማታስጨርሰው ደግሞ ይሄ የመረዳት አቅም ትንሽ ስለሆነ ነው። ትሬሽሆልድ ትንሽ ነው። ስለዚህ ትሬሽሆልድን አስተካክልና አሳየን አይደለም እኮ ይኸውልህ ትሬሽሆልድን አስተካክልና ሰማህ በደንብ ግን አሳየን። ዘፍጥረት 1 ላይ መንፈሳዊ ዓለም የሚለውን አሳየን። ይኸውልህ አሁን ስማ አንተ መሬት ላይ የሚልም የለውም። አታሳየኝም እኮ አንተ ወዳጅ። እኔን አሳያለሁ፣ አንተ ቀጥል አሳይ። በመንፈስ ዓለም ነበር የሰው የሚለውን ነገርኩህ። በቃ ይኸውልህ አሁንም ነግረን ስማኝ። ሰው የተፈጠረው የሰው መገኛ የሰው መጀመሪያ በመንፈስ ዓለም ነው። በመልካችን በአምሳላችን እንፍጠራለን። በመልኩና በአምሳሉ ፈጠረ፣ ባረካቸው።
ምን ብሎ ባረካቸው? ወንድና ሴት ምድርን ግዙ ብዙ ተባዙ ብሎ ባረካቸው። ዳሴት በቃ። አንተ ደግሞ ታስተምረው በመንፈስ ዓለም ነበር የሚለው የታሳየ ተነበበልህ። ዳሴት አይባልም። አላነበብኩም። መንፈስ ዓለም ውስጥ ነበር የሚለው እንዴ? የቱ ጋር ነው? አላነበብኩም። ስለዚህ በመንፈስ ዓለም እያጠራን መሄድ አለብን እንዴ? መንፈሳዊ 27 ላይ በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ በመንፈስ ዓለም ነበር የሚለው ነው አንቺ የምታምኘው? ከሱ ጋር መልስ የትኛው ነው ትፈልሽን? አንቺ የምትጠይቂኝ የትኛውን ሀሳብ ይዘሽ ነው? አንተ የትኛውን ሀሳብ ይዘሽ ነው? እኔ ያስኩት ሀሳብ የትኛውን ሀሳብ ይዘሽ ነው? በመንፈስ ዓለም ነበር የሚለው አንተ የትኛውን ሀሳብ ይዘሽ ነው? ኧረ አንዴ እንስማማ። አንዴ ቆይ እሱ የትኛውን ሀሳብ ይዞ ነው የሚጠይቀው? ማን እኮ እየገባ ነው ነብዩ? እሱ እኮ እኔ አንተንም ሀሳብ አይደለም የነባርባሰብ እዚህ ጋር ያለውን ነው የምጠይቀው እኮ። የምትጠይቂኝ የትኛውን መሰረት ይዘሽ ነው? በመንፈስ ዓለም ነበር ሰው የሚለውን ነው አይደለም? የትኛውን ሀሳብ ይዘህ የምትጠይቀው? እኔማ በመንፈስ ዓለም ኤግዚስት የሚያደርግ ሰው የለም ወዳጅ። 4 ነጥብ። ከየት ነው የጀመርከው? እነኚህ ሰዎች ሲፈጥራቸው አንድ ጊዜ ልጠይቅ። እነኚህ ሰዎች ሲፈጥራቸው ወንድና ሴት አድርጎ ሲፈጥራቸው ኮኪ እሱ በመንፈስ ዓለም ሰው የለም የሚል አምጣ እስኪ አንተ። ኤግዚስት የሚያደርግ ሰው የለም ሀሳቡ ሲጀምር አንተ ቆድ ማምጣት ያለብህ አለ ምትል ከሆነ አንተ ነህ መጀመሪያ ያለብህ። አንተ እድሜ ስንት ነው ስትባል 20 30 እያልክ በመንፈስ ዓለም ኤግዚስት አደርጋለሁ የሚል ትምህርት የለውም መጽሐፍ ቅዱሳችን። ካለው ታሳየኛለህ። አሳይቻለሁ። ምንም የለም። አሁን እዚህ ጋራ ቆይ ላሳያችሁ። ጠየቃችሁኝ አይደል? ላሳያችሁ። ለምሳሌ ቁጥር 26 ላይ ቆይ ጠየቀችን ኮኪ። ቆይ ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ሰው በመልካችን እንደ ምሳሌያችን እንፍጠር እያለ ነው። እንፍጠር ምን ማለት ነው? እንፍጠር ምን ማለት ነው? አንተ ንገረኝ። ቆይ ኮኪ ጠየቀችኝ አይደል? ከኮኪ ጋር እያወራን ያለ ነው። እንፍጠር ምን ማለት ነው? የነበረ ነገርን ማምጣት ማለት ነው እንፍጠር? አይ ያልነበረ በቃ። ስለዚህ በመንፈስ ዓለም ላይ ኤግዚስት አደርጋለሁ የሚል ትምህርት የለም። አይደለም። እዚህ ጋር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው አለ። ወንድና ሴት እነኚህ ሰዎች ሲፈጠሩ እዚህ ጋር አሁን 27 ላይ እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ነው ብሎ አለ። እዚህ ጋር ወንድና ሴት አድርጎ ሲፈጥራቸው አዳምና ሔዋን ስጋ ለብሰው ቆመዋል እዚህ ጋር። እሺ የመጀመሪያው ነገር እንግዲህ ዘፍጥረት ምዕራፍ 1 ላይ ጥቅልል ሀሳብ ነው እየነገረን ያለው እግዚአብሔር። ቆይ ጠየቅሽኝ አይደል? ለምን ወደዛ ትሄዳለህ እኮ ልመልስልሽ። አይ አይደለም የኔም ጥያቄ ይመለሳ። አሁን እኮ ልመልስልሽ እኮ ነው ኮኪ። ማል ከገባሽብኝ ልመልስልሽ አልችልም። እሺ አንደኛ ዘፍጥረት ምዕራፍ 1 ላይ ጥቅልል ሀሳብን እየተናገረን ያለው ሀሳቡ እግዚአብሔር ፈጣሪ መሆኑን እየነገረን ነው። እግዚአብሔር ደግሞ ወንድና ሴት አድርጎ እንደፈጠረ ይነግረናል። ከዛ በኋላ ፕሮሰሱ እንዴት ነው ስንል ዘፍጥረት ምዕራፍ 2 ላይ ደግሞ አዳምና ሔዋን ሲመጡ ደግሞ እናያለን ማለት ነው፣ ሲፈጠሩ እናያለን። ስለዚህ ፈጠራቸው ሲል ፕሮሰሱ ጋር እነኚህ ሰዎች ነበሩ፣ ተፈጥሯል። ዋና ሀሳቡ እግዚአብሔር ፈጣሪ መሆኑን ነው የሚናገረው። እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ነው። ይህ ወንድና ሴት የተደረገው ሰው ደግሞ በመንፈስ ዓለም ነበር፣ ኤግዚስት ያደርጋል የሚል የለም። መፈጠር ራሱ ምንድን ነው የሚያሳየው? መጀመርን ነው የሚያሳየው። በፊት አለመኖርሽን ነው የሚያሳየው። በፊት የነበረማ ቢሆን ኖሮ ተፈጠረ አይባልም። እንደዚህ አይነት ቃል የለም። አንደኛ የትምህርቱን ስህተት የሚያደርገው ነገር ምንድን ነው? በመንፈስ ዓለም ነበር ሰው ኤግዚስት ያደርግ ነበር የሚል ትምህርት መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራዕይ አያውቁም። ካለ አሁንም አሳዩን። አልነበረም የሚለውን አልነበርኩም የሚለውን እኮ ነው። ስለመጀመሪያው ሰው ነው የሚያወራው፣ ስለ አዳምና ስለአንተና ስለኔ አይደለም የሚያወራው። ዘፍጥረት 1 ላይ ስማ አንተ ይህን መልስ። አንተ እግዚአብሔር ከመቼ ጀምሮ ሰውን ኤግዚስት እንዲያደርግ እንደፈቀደለት አሳብ። እሺ ጨረስክ? በመንፈስ ዓለም እንዳልነበረ ሰው የጀመረው እሺ ከጨረስክ ልቀጥል። ወዳጅ እንደነበረ በመንፈስ አልነበረም የሚል በቃ ሚውት አድርግና ተማር። እሺ መጀመሪያው ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፈጣሪ መሆኑን ያሳየናል። ሰው ደግሞ ተደረገ ተፈጠረ ነው የሚለን።
ተፈጠረ። ከዛ ዘፍጥረት ምዕራፍ 2 ላይ እግዚአብሔር እንዴት አድርጎ ፈጠረው የሚለው ይነግረናል። ከምድር አፈር አበጀው ይለናል። እዚህ ጋር ዘፍጥረት ምዕራፍ 1 ምዕራፍ 2 ላይም ስንሄድ ዘፍጥረት ምዕራፍ 5 ላይም ስንሄድ እግዚአብሔር ሰው እንደፈጠረው ይነግረናል ማለት ነው። ይህ የተፈጠረው ሰው ጅማሬ አለው። መቼ ነው ጅማሬው? እግዚአብሔር ሲፈጥረው። በዚህ ሰዓት እኔም አንተም እዚህ ውስጥ ያለን 600 ሰዎች ኤግዚስት አናደርግም። ፔሪድ። የለም እንደዚህ አይነት ትምህርት መጽሐፋችን በስጋ በምንም ኤግዚስት አታደርግም። እሺ በቃ ነው ስማ አንተ ደግሞ በቃ ይኸውልህ ፈጠረ ምንድነው ብለህ ጠየቅክ ቅድም ማለት ፈጠረ ማለት ምን ማለት ነው? እስቲ ጠይቀህ አንተ ቀጥል። እኔ አብራራው ተናገርኩ። ኖ መልስልኝ። ሙሉ እናገራልክ ቅድም ለኮኪን የመለስከው ለኔ መልስልኝ። መፍጠር ማለት ምን ማለት ነው? ሐሳብን ቆመ አንተው ራስህ አብራራ። ከዛ ላይ ደግሞ ኖ መልስ። ይሄን ጥያቄ እስካሁን የጠየቅኩን አንድም ሰዓት መልስ የሚባል መልሽ ይልሃለሁ። ይሄንን መልስ እስቲ። ፈጠረ ማለት ምን ማለት ነው? በጣም ይስ አሁን ሰዓት ኖ አንተ መልስ ኢኮኖሚ ጠይቀ መለሰ ማለት ፈጠረ ማለት ጅማሬው እንዳለው ነው የሚያሳየው። መጀመርን ያሳያል። ኖ ተፈጠረ አንድ ነገር ተፈጠረ ሲባል ምን ማለት ነው? እሱን መለስኩልህ እኮ። ተፈጠረ ምንድነው? ጅማሬ መኖሩን ያሳያል። ከዛ በፊት አለመኖሩን ያሳያል። በጣም ማለት ጅማሬ ያለው ከዛ በፊት ያሳያል። አበጀውስ ማለት የለም የሚል ሐሳብን ይይዛል ማለት ነው። አበጀውስ ማለት አበጀው ደግሞ የሚለው ዘፍጥረት ምዕራፍ 2 ላይ ከምድር አፈር አበጀው ይላል። እሱም ተፈጠረ ነው። ተመሳሳይ ነገር ነው። ሌላ ነገር የለውም። ካለ ነገር መሰራትን ነው የሚያሳየው። በቃ ካለ ነገር ከተሰራ መፈጠር አይደለም። መፈጠር ካለ መኖር ወደ መኖር መምጣት። እሺ መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። እሺ ሰው ካለ መኖር ወደ መኖር አልመጣም? መጥቷል። በጣም ጥሩ። መጀመር ግን መበጀት ግን ስማ ቆይ አልነበርክማ እኮ ስማ አለማትሰማም። ቆይ ወዳጄ አንተ ካወራኝ ደግሞ ቀጥላለሁ። ካልነበርክ ኤግዚስት አደርጋለሁ ትለኝ አትችልም። ሁለቱ ኮንትራሪ ቃላቶች ናቸው። ያንተ ችግር ይሄ ነው። ያንተ ችግር ምን መሰለህ? ሰው ሲጀምር የጀመረው ከስጋ እንደሆነ ብቻ ነው የምታውቀው። እሺ ከምድር የተበጀቀን ከምድር አፈር የተበጀቀን አይደለም ሰው የተጀመረው። ከምድር አፈር የተበጀው ስማ እኮ ስማ፣ ጸጥ ብለህ ስማ። አንተ ሚዩት አድርግና መቼ ነው የተጀመረው ወዳጄ? አንተስ ጠይቀኝ አልነበረም እንደዚህ? እኔም ልጠይቅህ መቼ ነው የተጀመረው? ሰማው ስታወራ ሰማው። አንተ ሚዩት አድርግና ስማ። አሁን ደግሞ መቼ ነው የተጀመረው? ላስረዳ ነው። ሚዩት አድርግና ስማ። የሚለውን እኮ ጠየቅ የሚለው ስዬ መቼ ነው የተጀመረው? ሚዩት አድርግና ስማ። ይኸው እሱ ደግሞ ይመልስ። ሚዩት አድርግ። አይ አላደርግም። ቀጥል። ተማር። ቆንጆ ነው እንደዚህ ሚዩት ማድረግ። ችግር የለውም። ችግር የለውም። ግድ የለም። ሞዴሬተሮችሽ ሚዩት አያርጉኝ። ሚዩት እያደረጉኝ ነው። አንድ ሰው ሚዩት እንዳያደርገው በጌታ ፍቅር ይዣቸዋል። ማንም ሰው ሚዩት እንዳያደርገው የሚለው ይኸውልህ ስማ። እግዚአብሔር ሰውን ከምድር አፈር ወስዶ አበጀ ይላል። እዛ ጋር አበጀ የሚለው ቃል አፈር አካል ነው፣ የተበጀው አካል ነው። በእግዚአብሔር መልክና አምሳል የተፈጠረው ይሄ አፈር የሆነው አካል አይደለም። የእግዚአብሔር መልክና አምሳል ያለው በሰው መንፈስ ላይ ነው። ይሄ አካል ከሁለት ከአቶ እንትናና ከወይዘሮ እንትና የተወለደው የአቶ እንትናና የወይዘሮ እንትናን መልክ ይዟል። መንፈስ የተገኘው ከእግዚአብሔር ነው። መንፈስ የያዘው የእግዚአብሔርን መልክና የእግዚአብሔርን አምሳል። የእግዚአብሔር መልክና አምሳል በሰው ስጋ ላይ አልተቀመጠም። ምን ነበር የጠየቁ? እግዚአብሔር ስማ፣ ቆይ ስማ፣ ያጠየቁን ነው ተመለሰ። ሰጥ ብለህ ስማ፣ ቆይ ላስረዳ። ምንድነው የጠየቁ? ምንድነው የጠየቁ? አይ ምንድነው የጠየቁ? ስለሰው አታቋርጥ፣ ላስረዳ። ምንድነው የጠየቁ? ላስረዳ ነው። አታቋርጥ። የጠየቁትን ነገር ሜሎስ መቼ ነው የተፈጠረው እኮ ነው አይደል? ላስረዳ ነው አይደለም። መቼ ነው የተፈጠረው ነው ጥያቄው። የጠየቁትን ማያውቅም እኮ ልጁ እኮ ያልጠየቁትን ነው የሚመልስልኝ። እስቲ ሰጥ ብለህ ስማ እንዴ። እስቲ ምንድነው የጠየቁ? አልመለስለትም። ጸጥ ብሎ ይስማ። እንዴ ጥያቄ ሳታውቅና መበጀት ስማ። ቆይ ምንድነው የጠየቁ? እንዴ መፈጠርና መበጀትን ነው የምነግርህ። በቃ እሱ ነው የሚመልስልኝ አይደል? የጠየቁትን ጥያቄ ሳያውቅ የሚመልስልኝ። ምንድነው የጠየቁ? አልጠየቀኝም። እኔ ነኝ መበጀትንና መፈጠርን እየነገርኩህ። ኧረ እባክህ ጠይቄ እየመለሰ ነው። ስለዚህ ምንድነው የጠየቁ? ወዳጄ ነብዩ ይኸውልህ ሜሎስ ለመስማት ምንድነው የጠየቁ? ለመመለስ እኮ የጠየቁትን ማስታወስ አለብን። ምንድነው የጠየቁ? የጀመርኩትን አያችሁ፣ የጠየቁትን ማያውቅም
የጠየቁትን ማለት አይደለም። ሜሎሲ ይኸውልህ እኔ አሁን እኔ አንደርስታንድ እንዳደረግ በመሀል ልግባ መቼ የሚተፈጠረው የሚለውን የሚመልስልኝ እሱ ነው። ስለዚህ የሚመልስልኝ ጥያቄው መረዳት አለበት። የጠየቁትን ነው ሰው እልህ ውስጥ አይደለም መገባባት ያለበት በፍቅር ነው። ጠየቁት ምንድን ነው የጠየቁት? ስማ ይኸውልህ አሁን ስማኝ በደንብ ስማ ከማለት በፊት ምንድን ነው የጠየቅኩ ነብዩ? ካልሰማህ የጠየቀኝ ልመልስልህ አልችልም። ጥያቄን አስታውሰኝ። ጥያቄ ምን ነበር? አንተ አታውቀውም ጥያቄ? አሁን ነው ወዳጄ። ይኸውልህ ጥያቄህን አታውቀውም ወይ አንተ? እኔማ ስለማውቀው ነው እየጠየቅኩ ያለሁት። አንድ የምትመልስልኝ ጥያቄው ገብቶሃል ወይ? ጥያቄ ምንድን ነው እያልኩ ነው። በጣም ኢዚ ነገር ነው የጠየቅኩት። ገብቶኛል፣ ግን አንተ ለማዳመጥ በጣም ስለማትፈልግ ቶሎ ማውራት ስለምትፈልግ ከላይ አታስጨርሰኝ። አይደለም ጥያቄን አስታውሰኝና ከዛ መልስልኝ። አላስታውስም። ጥያቄ መልስ እንዴ እንደዚህ የሚባል ነገር አለ እንዴ? ጥያቄውን ሳያውቅ መመለስ የሚባል ነገር የለም። እኔ አላውቅም አላልኩም፣ አላስታውስም ያልኩ። አንተ አታውቀውም ንገረኝ። ጥያቄ ምንድን ነው? ይኸውልህ አንተ አታውቀውም ጥያቄ። እሺ እየሰሙት እንግዲህ ጥያቄን አያውቀውም ግን ሊመልስልኝ ይፈልጋል። አይ አንተ አታውቀውም ወይ ነው ያለ ሚሉስ። አንተ አታውቀውም ወይ ጥያቄውን ጠይቀኛልና እኔ እየመለስኩልህ ነው። እንደዚህ አይነት ውይይት የለም። ዋናው ሐሳብ የጠየቁትን ጥያቄ እንዲመልስ ማወቅ አለበት። ቆይ ኮኪ አንድ ሰው እንዴት ነው የጠየቁትን ጥያቄ ሳያውቅ ዳይቨርት አታርግ? ይሄው ኮኔ ነገርኩት ነው ሚሉስ። ሚውት እያረጉኝ ነው ኮኪ። አሁንም በጣም ሚውት እያረጉኝ ነው። እንደዚህ አይነት ውይይት የለም። ቆይ ሚሉስ አንድ ጊዜ እኔን አንድ ያዳምጡኝ። ይኸውላችሁ የኔና የእናንተን ሞቲቭ እግዚአብሔርም ይረዳዋል፣ ሰውም ይረዳዋል እዚህ ጋር ምን ለማለት እየፈለግን እንደሆነ። ስለዚህ በፍጹም ቅንነት እናውራ። ማንም ሰው ሚውት እንዳያደርገው ሚሉስን በግልጽ እየተናገርኩ ነው። ማንም ሰው ሚውት እንዳያደርገው በጌታ ፍቅር። ሲቀጥል ሞቲቫችንን የሚረዳ እግዚአብሔር እዚህ ጋር ስላለ ኢምፕረስ ለማድረግ ሳይሆን የእውነት እግዚአብሔርን ለማክበር ከሆነ የፈለግነው ትክክለኛውን እውነት ለትውልድ ለመንገር ከሆነ የፈለግነው በደንብ ተግባብተን እናወራ። ለማንም የእግዚአብሔር ጠበቃ የለም እዚህ ውስጥ። ግድ የላችሁም በእግዚአብሔር ፍቅር። ስለዚህ መቼ ተፈጠረ የሚለውን ቃል እየመለሰ ነው ነብዩ። በቃ እግዚአብሔር ዘፍጥረት 1 ላይ የሰው መንፈስ ፈጠረ፣ በመልኩና በአምሳሉ ፈጠረ። እኔ ጠየቅኩትን ላስታውሰው። የኔ ጥያቄ ነው። የኔ ጥያቄ ይሄ ሰው ኤግዚስት እንደሚያደርግ አሳየኝ ያልኩ። ኤግዚስት እንደሚያደርግ አሳየኝ ያልኩ። ይኸውልህ ስማ፣ ሳይፈጠር በፊት ኤግዚስት እንደሚያደርግ አሳየኝ ያልኩ። ለዚህ ጥያቄ በምን ሳይፈጠር እኔ እሺ መሐልሁን በምን ሳይፈጠር መንፈስ ዓለም ላይ እንደነበር የሰው ኤግዚስት እንደሚያደርግ መንፈስ ዓለም ላይ ያሳየኝ። ስለማትሰማ እኮ ነው። እሱን እኮ ነው ለሜሎስ እሱን እኮ ነው እየተናገረ ያለው። ስጋ ከመልበሱ በፊት የነበረውን እየተናገረ እኮ ነው እንዴ። ስለማታስጨርሰኝ እኮ ነው። ስለማታስጨርሰኝ ነው። ይኸውልህ ስማ፣ ልነግርህ እኮ ነው። ይኸውልህ ዘፍጥረት ከ1 እስከ 26 እስከ 28 የሚናገረው ክፍል ሰው በምድር ኤግዚስት ማድረጉን አይናገርም። በቃ ሰው በእግዚአብሔር መልክና አምሳል መፈጠሩን ይነግረናል። ካለመኖር ወደ መኖር መምጣቱን ይነግረናል። አለቀ። ስጋ መበጀት የሚባለው ከአፈር መሰራት የሚባለው የመጣው ከዛ በኋላ ነው። ከአፈር የተሰራው ሰው ደግሞ ወይም ስጋ ተጀመረው። የሰው ስጋ ከምድር አፈር ተሰራ። ይሄንን በግልጽ መጽሐፍ ቅዱስ ይነግረናል። በቃ በዛ ውስጥ ደግሞ የህይወትን እስትንፋስ ወይም የህይወትን መንፈስ እፍ አለበት። ስለዚህ መንፈስ በስጋ ውስጥ የተገኘው ስጋ ከተሰራ በኋላ ነው። ከዛ በፊት ግን የእግዚአብሔርን መልክና አምሳል ይዞ የተገኘው የሰው መንፈስ ነው። በስጋ የአቶ እንትናና የወይዘሮ እንትናን መልክ ነው ያለው። ስጋ ላይ የእግዚአብሔር መልክ የለም። እሺ፣ ስለዚህ እንደተረዳው መልክ የሚለው ስጋችንን የሚያሳይ ሳይሆን መንፈሳችንን የሚያሳይ ነው እያልከኝ ነው አይደል? አዎ። በጣም ጥሩ። እንደዛ ከሆነ መንፈስ ጾታ አለው? አዎ፣ ጾታ አለው። ወንድና ሴት ይባላል መንፈስ?
ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ የተፈጠረው ካለመኖር ወደ መኖር የመጣው እሱ ተቋርጧል። እየወጣ ነው። ይሰማል? አሁን መጣል። እሺ በደምብ ስማኝ። ይሄ ወንድና ሴት ተደርጎ የተፈጠረው ሰው የሚባዛው በስጋ በኩል ብቻ ነው። ስጋ ምክንያቱም መንፈስ ዓለም ላይ መባዛት የለም፣ አያስፈልግም። ምድር ላይ መባዛት የተፈለገው። ስለዚህ ሰው ሲዋለድ የሚዋለደው በዚህ በስጋ አካሉ ብቻ ነው። ነገር ግን ማስረጃውን እየሰጠኝ አይደለም። መንፈስ ጾታ አለው የሚል ማስረጃ እንድሰጠኝ ነው የጠየቅኩ። እየነገርኩ እኮ ነው። አልሰማኝም? አይ አልነገርከኝም። የቱ ጋር ነው የነገርከኝ? እዚህ ጋር የጠቀስክልኝ ነገር ወንድና ሴት አድርጎ ፈጠራቸው እግዚአብሔርም አላቸው ብዙ ተባዙ ይላል። ብዙ ነው በተባዙ የሚለው ጾታ ያለው ፊዚካል የሆነ ሰው ነው። መንፈስ ጾታ አለው የምትለኝ ከሆነ አሳየኝ። እሱ ማስረጃ መንፈስ ጾታ እንዳለው ነገርኩ እኮ። ዘፍጥረት 1:26 እኮ ነገርኩ። ዘፍጥረት 1:26 ላይ መንፈስ ናቸው የሚል የለም። መንፈስ ናቸው ይላል እንዴ? በእግዚአብሔር መልክና አምሳል ፈጠረው። መንፈስ ናቸው ይላል። ታዲያ ስጋ ነው? መንፈስ ናቸው ይላል። የእግዚአብሔር መልክ መንፈስ የሚለውን ብዙ ቦታ አስረዳለሁ። መንፈስ ናቸው ይላል ወይ? መንፈስ ናቸው ይላል ወይ? የእግዚአብሔር መልክ ምንድነው ያለ ነው። መንፈስ እዚህ ጋር መንፈስ ናቸው ይላል ወይ ነው ጥያቄ። አይ የእግዚአብሔር መልክ ነው በደንብ ስማኝ። የእግዚአብሔር መልኩ ምንድነው እኮ መንፈስ የሚል ከሆነ አሳየኝ ነው ያልኩት እኮ። ስማኝ እሺ። የእግዚአብሔር መልክና አምሳል እኮ እግዚአብሔር መንፈስ እንደሆነ የእግዚአብሔር መልክ በትክክል መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄንን በተለያየ ክፍል ማየት እንችላለን። ነገር ግን በመጀመሪያ ከእግዚአብሔር መልክ ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ከዛ በኋላ እግዚአብሔር ያበጀው ስጋ። እግዚአብሔር ስጋንም አልፈጠረም፣ ስጋንም አላበጀም። የፈጠረው መንፈስ ነው፣ ያበጀው ስጋ። ያው እንግዲህ ምንም እያሳየኝ አይደለም ያለው። መንፈስ የሚል አንደኛ መንፈስ የሚል አላሳየኝም። ያው 500 በላይ ሰው መንፈስ የሚል ነው ፈልገው መንፈስ መሆኑን አሳየኝ። አዎ መንፈስ የሚለው እሺ። በእግዚአብሔር መልክና አምሳል ፈጠረው ይላል። የእግዚአብሔር መልክ ምንድነው ንገረኝ። ስጋ ነው? ደጋሚ ነኝ አትጠይቀኝ። ስጋ ነው ወይ? ለጠየቅኩ ምላሽ በቃ የእግዚአብሔር መልክና አምሳል ማለት መንፈስ ነው። መንፈስ የእግዚአብሔር መልክና መንፈስ ይኸውልህ፣ የእግዚአብሔር መልክና ጠይቄ መለስክ። አንደኛ መንፈስ የሚል አሳየኝ ብያለሁ፣ አላሳየም። ሁለተኛ መንፈስ ጾታ አለው ብለህ መንፈስ ወንድና ሴት ነው ብለኛል። ጾታ አለው መንፈስ ብለሃል። በስጋ በኩል ሲገኝ ይኸውልህ ስማ፣ በስጋ በኩል ነው መባዛት ያለው። እግዚአብሔር ግን በመልኩና በአምሳሉ የፈጠረው ሰው በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26 እስከ 28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔም ማምነው እንድነግር ነው የምትፈልገው? እኔ የጠየቀኝ እኔም ማምነውን አይደለ? እኔም ማምነውን እየነገርኩ ነው። አሁን እኔም ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው እፍ በተባለ ጊዜ ነው። ኦኬ እሺ። አሁንም ሚውት እያደረጉኝ ነው ሞዴሬተሮችሽ። ከዚህ ሚውት አታርጉት። እሺ ኤውል ሚውት እየተሰማህ ነው አይደል? አሁን ልክ ሚውት ሲያደርጉ እኔ ሚውት የሚያደርገውን ሰው ከሞዴሬተር ላይ አወርደዋለሁ እዚህ ጋር ስለሚያሳይ። እንደዛ ከሆነ ግን አሁንም ሚውት እያደረጉኝ ስለሆነ ማለት ነው። የለም ሚውት ይሰማል። አሁንማ እያወራሁ ነው። እዚህ ጋር ሁለት ነጥብ ነው ያነሳሁት። የመጀመሪያው ነጥብ ምንድን ነው ያነሳሁት? መንፈስ የሚል ላሳየኝ ነበር ያልኩት። መንፈስ የሚል ሊያሳየኝ አልቻለም። እሺ ላሳየህ። ሰማሁ አይደል ወዳጄ? እኔ ደግሞ ልቀጥል። አልሰማኸኝም።
ሰምቻለሁ እኮ የምትለው ስላልሰማኸኝ ነው። በቃ እኔ ሰምቻለሁ። የግዴታ ከሰማኝ እንዴት አላሳየኝም አይጠበቅብኝም እኮ አልስማማም ነው እንጂ ማለት ያለብህ አላሳየኝም። እሺ ካሳየኝ አሁንም አሳየኝ። መንፈስ የሚለውን አሳየኝ። እሺ ይኸውልህ አየህ፣ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ከምድር አፈር ሰውን ካበጀ በኋላ የህይወት እስትንፋስ ወይም የህይወት መንፈስ ማብራሪያ ነው የምትነግረኝ? ማብራሪያ አይደለም፣ ጥቅሱን ነው የምነግርህ። የለም ጥቅሱ መንፈስ ይላል በደንብ ይላል። እሺ አሳየኝ። ቁጥር ስንት ነው መንፈስ? ዕብራይስጥ መጽሐፍ ቅዱስ ላይ ሄድና መንፈስ የሚለውን ቁጥር ስንት ላይ ነው? መንፈስ ነው የሚለው የህይወት ዘፍጥረት ምዕራፍ 1 ላይ መንፈስ የሚለውን ምዕራፍ 2 ቁጥር 7 ምዕራፍ 2 ቁጥር 7 ኦኬ። ጾታ ያለው ብለ የጠቀሰው እኮ ዘፍጥረት 1:28 ነበር። ተወኮሱን እሱንማ በእግዚአብሔር መልክና አምሳል ተወኮሱ ወንድና ሴት አድርጎ ፈጠራቸው እኮ። እሱን ተወኮ ጾታ የሚለውን በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ። የወንድና ሴት የተባለው መንፈስ ነው አለኝ አይደል? ኮኪ በእግዚአብሔር መጀመሪያ መንፈስ አይደለም ያልከው ጥያቄ በትክክል እሺ። ካንዳችሁ ጋር የሚያወራው ሁለታችሁ ያወራችሁ እኮ ነው አይደለም? እኔ እኮ መሀል ገብቼ ላስረዳ ብዬ ነው። እሺ እንደዛ ከሆነ ነብዩ ይቆይና ካንቺ ጋር ላውራ አስረጂ። ኖ እሺ የሚለው ምን መሰለህ? ወንድና ሴት አድርጎ ሲፈጥራቸው በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ደግሞ መንፈሱ ነው። ስለዚህ ወንድና ሴት ተደርጎ የተፈጠሩት መንፈሳቸው ነው ወይንስ አይደለም? ነው እነሱ መጀመሪያ ኤግዚስት ያደርጉት ዘፍጥረት 1:27 ላይ በመንፈስ ነው እንጂ ስጋን አልለበሱም እኮ። ወንድና ለበሱት ዘፍጥረት 2 ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ኮኪ መንፈሳቸው ነው። መንፈሳቸው ነው። አዎ ኤግዚስት አላደረጉም። በስጋ ኤግዚስት አላደረጉም። መንፈሳቸው ነው እኮ መንፈሳቸው ነው። እሺ መንፈስ አንቺ መንፈስ ጾታ አለው ነው የምትይ ወይ? እኔን ተወኝና ከሱ ጋር አውሩ። እኔና እናንተ ማለት ነው። ለምን ገባሽ ታዲያ? ለምን ገባሽ? ኦኬ እኔን ተወኝ ለምን ትኛለሽ? እኮ እኔ ቤት የገባው እሱ ነብዩም አንተም እኔ ቤት የገባችሁት እናንተ አይደለም። እኔን ተወኝ ለምን ትኛለሽ? የገባሽው ስልሽ እኮ ከሱ ጋር እያወራ ላስረዳልሽኝ። ስለዚህ አንቺ መንፈስ ጾታ አለው ብለሽ ነው የምታምኚው አልኩሽ። እኔ ተናገርኩት ነው ያስረዳው እሱ ያስረዳው እንደዚህ ያለ 27 ላይ እሷን ተዋት። ነብዩ ሲያወራ እዚህ ጋር እኔ ደግሞ እንዲህ ብሎ ነው ያለው እኮ። እንደዛ ያልሽው አምነሽበት ነው መንፈስ ጾታ አለው በሚለው? እኔ ሁለታችሁ የምታወሩትን ኤክስፕሌን እያደረኩ ነው። እኔ ማምንበት እሱ ያወራውንማ እኮ አውቀዋለሁ። አንቺ ላስረዳ ስትይኝ እኮ እሱ ያመነውን ነገር ታብራራልኝ። እሱ ያልሆነ አውቀዋለሁ። ስህተት ነው የምለው እኮ ስላወቁት ነው። ስህተት ነው የምለው ስላወቁት ነው። ስለዚህ አንቺ አልገባኝም አላልኩም። ትምህርቱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አላሳየኝም ያልኩት ነው እንጂ አልገባኝም አላሳየኝም ያልኩት። ዘፍጥረት 1:27 ላይ ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው ሲል ስጋ ሳይለብሱ በፊት ተፈጥረዋል እኮ። እነዚህ መንፈስ ናቸው። መንፈስ ናቸው ያልኩት ስፒሪቱን ነው የፈጠረው። የሰው ልጅ በስጋ ኤግዚስት ሳያደርግ ኮኪ ይሄ መንፈሱ ነው እያልሽኝ ነው አይደል? አንቺ ወንድና ሴት መንፈሱ ነው እያልሽኝ ነው አይደል? እኔ ነኝ ያልኩት። ስለዚህ አንቺ የምታምኚው ለዛ ነው ማለት ነው። መንፈስ ጾታ አለው ብለሽ ነው የምታምኚው። አሁን ለምንድን ነው እንትኑ ሽፍት የሚሆነው? ሁለታችሁ የምትወያዩት ነገር ነው። እምነትሽን መናገር ምንድን ነው የሚያስቸግርሽ? ኮኪ ጾታ መንፈስ አለው ብለሽ ነው አንቺ የምታምኚው። ለምን እኔን ትጠይቀኛለሽ? ከሱ ጋር መጀመሪያው እሺ ለምን ትገቢያለሽ? አትግቢብና በቃ ከነጥዩ ጋር አልገባኝም ስትል አልገባኝም አይደለም አላሳየኝም ያልኩት አላሳየኝም ነው ያልኩት። እዚህ ጋር እምነትሽ ካልሆነ መንፈስ ነው አትበይኝ። ዘፍጥረት ምዕራፍ 1:27 ላይ ያለው ወንድና ሴት መንፈስ ነው አትበይኝ። እምነትሽ ካልሆነ እምነትሽ ከሆነ ያለ ያለው ነገር አልገባኝም ስላልክ እዚህ ጋር አስረድቶሃል 27 ላይ አልኩ። እሺ ስለዚህ አንቺ መንፈስ ወንድና ሴት የሚለው መንፈስ አይደለም። እኔ አስወጣኝና ነብዩ የተናገረው እሺ አትግቢብን። እሺ አትግቢብን፣ አታብራሪው። ግን አልገባኝም ስትል ነው አይደለም። አላሳየኸኝም ወንድና ሴት የሚለው መንፈስ ለመሆናቸው አላሳየኸኝም እያልኩት ነው ከቅድም ጀምሮ። እንደዛ ስለው አንቺ ላስረዳልሽኝ የምታስረጅኝ ከሆነ እምነትሽ የሆነውን ነገር ነው የምታስረጅኝ። እምነትሽ ካልሆነ እኮ ማስረዳት አይጠበቅብሽም እኮ። እየሰማን እኮ ነው ሜሎስ። አሁን አንተም ራሱ ስትናገር ማለት ነው ነብዩ አልገባኝም ነገር እንደዚህ ነው ብዬ አስረዳዋለሁ ለነብዩ። አይ ችግር የለም አታስረጅ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አውቆም ይዘን 5 4 ሆነን አናወራ። ሜላ ይቅርታ ኮኪ ሰላም ብያለሁ።
አይ ኤርሚ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ። እንደዚህ አይነት እሳት የተሳሳተች ስህተት ምናምን ብለህ ጀጅ ማድረግ አልነበረብህም። መጀመሪያ ምንም ሳትሰማ ሳታውቅ እማከብርህ የምወድ ሰው ነህ። ስለዚህ እንደዚህ አይደለም መባባል ያለብን። እኔ ለክርክር አይደለም የከፈትኩት ቤቴ የከፈትኩት በጣም ከማከብራቸው ወንድሞቼ ጋር በስርዓት ለማውራት እንጂ ማናችንም የእግዚአብሔር ጠበቃ አይደለን። እሷ እንዲናት እሷ እንዲናት ብላችሁ ከጻፍክ በኋላ እንደገና እዚህ ጋር ፕሊዝ እኔማ አከብርሻለሁ፣ ወድሻለሁ፣ ሚዩት አታድርጉኝ። ወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እየሰማዎች ስለሆነ ማለት ነው። እሱም በኋላ ታደርገኛለሽ። ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ ይሆን ያልኩሽኝ። እኔና አንቺ እናወራለን። ሁለቱ ያውሩና ሁለቱ ብቻ ያውሩ። ከዛ ደግሞ እኔና አንቺ እናወራለን በዚህ ጉዳይ ላይ ማለት ነው። ችግር የለም። አሁን አንቺ ብቻ ሁለቱ ብቻ እኔ ማልከፍል ስለጻፍክ ነው። ፕሊዝ ሚዩት አያድርጉን። ኦኬ ይሄ አንቺ ታታድርጉት። ኤርሚ ቀድመህ እዚህ ጋር ስለጻፍክ ከኔ ጋር በደንብ ሳናወራ ጽፌያለሁ። ከሰማሁት ነገር የተነሳ ማለት ነው። ኦኬ ጽፌያለሁ። አልጻፍኩም አላልኩም። ሰው እያነበበው 600 ሰው ያነበበው ጃጅ የምንደራረገው አሁን እኔ ጃጅ አይደለም ያደረኩት። ከሰማሁት ትምህርት የተነሳ ከሙግታችሁ የተነሳ ጻፍኩኝ። የጻፍኩትን የጻፍከው ለምን የጻፍከው ብለሽ ካልሽ በኋላ ሰጥሻለሁ መልስ ማለት ነው። አሁን ሁለቱ ይቀጥሉ። ጥሩ ስለሆነ እኛ እንሰማለን። ታፕ ኮፒንግ ሼር እያደረግን እነሱ ሲጨርሱ እኔና አንቺ በዚሁ ጉዳይ ላይ እናወራበታለን ማለት ነው። ኮኪዬ ቴንክ ዩ። አንድ ግን ማመን ያለባችሁን ነገር ልንገራችሁ። ሁላችሁም እዚህ ጋር ማናችንም የእግዚአብሔር ጠበቃ አይደለንም። ማናችንም ግሩፕ አንጫወት። ማናችንም አንዱ ክሪቲሳይዝ እያደረገ አንዱ አገልጋይ ነኝ፣ እኔ ክርስቶስ አገልጋይ ነኝ፣ እኔ ቤተክርስቲያን ጠባቂ ነኝ በተሰጠኝ ጸጋ እኔ ለክርስቶስ ጠበቃው ነኝ። እህቴ የእግዚአብሔርን ቃል እጠብቃለሁ ማለት ነው። የክርስቶስን አካል እጠብቃለሁ። አንቺ ላትሆኚ ትችያለሽ ኮኪዬ፣ እኔ ግን የክርስቶስ ጠበቃው ነኝ። እሱን ጥብቅና እንዴት እንደሆነ በኋላ ስንደርስ እናወራለን። እነሱ አሁን ያወሩ። በቃ ኮኪዬ፣ እኔና አንቺ በኋላ እናወራለን። ቴንኪዩ። አይ አይደለም እንደዚህማ ብሎ ቴንኪዩ ብሎ የለም እኮ ኤርሚዬ። ምን መሰለህ የምፈልገው እኔ ማንም የክርስቶስ ጠበቃ አይደለም አትበይ። እኔ የቤተክርስቲያን ጠበቃ ነኝ። እኔ የቃሉ ጠበቃ ነኝ። የቃሉ ጠበቃ ልትሆን ትችላለህ። የራሱ የእግዚአብሔር የክርስቶስም ጠበቃ ለቃሉ ጠበቃ ሲሆን የቤተክርስቲያን ጠበቃዋ ነኝ ማለት ነው። ጠባቂ ነኝ ማለት ነው። የክርስቶስም ለክርስቶስ ቤተክርስቲያን ጠባቂ ነኝ ማለት ነው። ያ ቴንክ ዩ። እሺ ጠብቅ። እነሱ ችግር የለም። እሺ ቆይ እነሱ ያወሩ አይደለም የፈለግነውን ከጻፍን በኋላ እንደዚህ ትህትናን ማሳየት የለብንም። በፍቅር በመከባበር ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። በነገራችን ላይ የማምንበትን የማመን መብት አለኝ፣ የምታምኑበትን የማመን መብት አላችሁ። በተረፈ ግን እሷ እንዲህ እሱ እንዲህ እያሉ እሷ መርዝ እሷ እሳት ተመርዛለች መርዝ እያሉ ሰውን ለሰው ልጅ ልክ የጻፍኩት በኃይሉ ዮሐንስ ትምህርት ተመርዘሻል ነው ያልኩት። ኮኪዬ አንብበሽዋል ያልሽ በኃይሉ ዮሐንስ ትምህርት ተመርዘሻል። ኃይሉ ዮሐንስ ማለት በፊታችን መቆም የማይችል እዚሁ ሶሻል ሚዲያ ላይ ፌስቡክ ላይ እኔና ወንጌላዊ ናቲ እንደዚሁም ደግሞ ኢዮሲም ሆነን ደጋግመን ጥሪ ስናቀርብለት በአደባባይ ፈርቶ የቀረሰው ማለት ነው። ስለዚህ አይደለም ማን ነው ያስወረደው? እሺ ኤኒዌይስ ቀጥሉ፣ ሁለታችሁ ቀጥሉ። እሰማለሁ። ትሰሚያለሽ ኮኪ፣ ትሰሚያለሽ። የምሰማ ከሆነ በስነ ስርዓቱ እሺ። ያው ኤርሚና ተወጥቶት ነው። ስለዚህ አስገብቼዋለሁ። አየሽ አይደል ኮኪ፣ ሞዴሬተሮች ናቸው ያስወረደው። ለምን እንደው ታውቃላችሁ? በይሄ ግሩፕ ስራ ማንንም ስላልጠቀመ ነው። እኛ የግሩፕ ስራ አይደለም የያዝነው። ያስወርዱ ግን ሞዴሬተሮች ናቸው። እኔ አይደለም ያወረድኩት። አይ አንተ አይደለም፣ ለዛ ነው ያስወጣው። አስገባው። ስለዚህ ኃይሉ ዮሐንስ ማለት ትምህርቱ አጋንንታዊ መሆኑን እኛ ዛሬ አይደለም እሱን ከሱ ጋር አውራ። እሱ ባለበት አሁን ሰው በሌለበት ማንሳት ሰው በሌለበት የሌላ ሰው ናቸው ያወሩ ያሉት እኮ ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔና አንቺ እናወራለን። ሜላና ነባ ያወሩ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ።
እሺ የምትፈልገውን መጠየቅ የምትፈልገውን ሀሳብ መናገር የምትፈልገውን ሀሳብ መቀጠል ትችላለህ። እሺ እንጠቅልለው። መልካም ምኑን ነው የምንጠቀልለው ግን? ምንድን ነው ያልከኝ? አይ እንጠቅልለው ስትል ምኑን ነው? ጾታ መንፈስ አለው ያልከውን ነው እኮ። የኔን ሀሳብ ነው የምትጠቀልለው አንተ ወይስ የራስህን? የራሴን ነው። ጃንተንማ አንተ ራስህ ጠቅልለው እንጂ ምን ጠቅልለው አንተ እኮ ጠቅልለው ስትለኝ እሺ ጠቅልለው ውስጥ የራስህን ሀሳባችን ጠቅልለዋለሁ። በቃ እዚህ ውስጥ ለሚሰሙ ሰዎች በጣም ግልጽ አድርጌ የምናገረው ነገር ምንድን ነው? መንፈስ ጾታ አለው የሚል ትምህርት መጽሐፍ ቅዱስ አያውቁም። ይህም ትምህርት ደግሞ የኤቫንጀሊካል ትምህርት እንዳልሆነ እዚህ ውስጥ ያላችሁ ሰዎች ወቁልን። መንፈስ ጾታ አለው ወንድና ሴት ነው የሚል የወንጌል አማኞች ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም። ያለው የሚል ጠቅስልን። በቃ ልንጠቅልለው አይደል ሀሳባችንን? አትግብም ጠቅስልን። እሺ ሚውት አድርግና ልጨርስ፣ ከዛ አንተም በጊዜ ታወራለህ እኮ ቀላል ነገር ነው። ስለዚህ እዚህ ውስጥ ብዙ ሰው ስላለ ኦርቶዶክስም ስላለ ሙስሊምም ሊኖር ስለሚችል ግልጽ ማድረግ እፈልጋለሁ። ይሄ የፕሮቴስታንት ትምህርት አይደለም። መንፈስ ወንድና ሴት ነው የሚል የፕሮቴስታንት የኢቫንጀሊካል ትምህርት አይደለም። ምን ማለት ነው? የኛ ትምህርት አይደለም ማለት የስተት ትምህርት ነው፣ የኑፋቄ ትምህርት ነው። ከኛ ጋር አንድ አይደሉም ማለት ነው። እንደዚህ ብሎ የሚያምን ሰው ከታች እያየው ስለሆነ ማለት ነው። የቱ ጋር ነው የሚለው? እሱ ቆይ ወዳጄ ቆይ በራስህ ሰዓት ታወራለህ። በራስህ ኖ ጥያቄ የምጠይቅህ በራስህ ሰዓት ታወራለህ። የኔን ሀሳብ አሳይ ወዳጄ። በራስህ ሰዓት ታወራለህ። እኔ ልቀጥል ወዳጄ። ትንሽ አላወራም ወዳጄ፣ ብዙ አላወራም። 2 ደቂቃ ብቻ ጠቅላለሁ። ከዛ አንተም ታወራለህ፣ ኮኪም ታወራለች። ምን ችግር አለው? እሺ ግልጽ መሆን ስላለበት ነው። ሁለት አንድ እምነት ኑሯቸው የሚወያዩ ሰዎች አይደለንም። ሁለታችን የተለያየን ሰዎች ነን። የፕሮቴስታንቱን ትምህርት የኢቫንጀሊካሉን ትምህርት አይደለም። መንፈስ ጾታ አለው የሚል ስለዚህ አንተ ሰው መሀል አትግባ እንዴ። እሺ የኛ ትምህርት አይደለም። ይሄ በጣም ሊሰመርበት ያስፈልገዋል። ይህን ግልጽ ካደረኩ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል በደንብ ነው የሚናገረው። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። እዚህ ጋራ መንፈስ ናቸው የሚል ቃል የለውም። እንደዚህ አይነት ትርጓሜ የለም። ሰው ነው የሚለው። ሰው ደግሞ የተባሉት እነማን ናቸው? ወንድና ሴት የተባሉት ናቸው። ወንድና ሴት ምንድን ነው የሚያሳየው? ጾታን ነው የሚያሳየው። ስለዚህ ወንድና ሴት የተባለው ይሄ ሰው የተባለው አዳምና ሔዋን ስፔሲፊካሊ ስናደርገው ሁለቱን ነው የሚያሳየው ማለት ነው። ስለዚህ ጋራ ወንድና ሴት የተባሉት ስለ ጾታቸው አይደለም የሚናገረው። ሰው የተባለው አዳምና ሔዋን እነሱ ናቸው ምን የሚያደርጉት የሚባዙት እንጂ መንፈስ አይደለም የሚባዙት። ኖ አዳምና ሔዋን አይደለም። ኖ ይሄ በራስ ሰዓት ትናገራለህ ወዳጄ። ኖ ምንም ኖ ያንተ ምን ነው አልተባለም። ያንተ ትምህርት አዳምና ሔዋን አይልም። ኬት አምጥተህ ነው አዳምና ሔዋን የምትለው? እሺ ማን ናቸው? እሺ ማን ናቸው? ነብዩ ማን ናቸው? ሚውት ነህ። ሰው የተባለ ሁሉ ሰው ማስረጃ እስቲ። ሁሉ ሰው ነው የሚለው ወንድና ሴት ሰው። እዚህ ጋር እግዚአብሔር ባረካቸው የሚለው ሰውን ሁሉ ነው። ሰውን ነው የሚለው አዳምና ሔዋን ሰውን ሁሉ ነው የሚለውን አሳየን ማስረጃ። ሰው በቃ ሰዎች ወንድና ሴት አድርጎ ፈጠራቸው። ሰው ወንድና ሴት የተባሉት ምንድን ነው የሚፈልገው? በስማችን እንዲጻፍ ነው እያንዳንዳችን ስም። ወንድና ሴት የተባለው ሰው ሁሉ ነው። በቃ አዳምና ሔዋን የሚል የለም። ኬት አምጥተህ ነው አንተ አዳምና ሔዋን የምትለው? ማስረጃ ልስጣ። ዘፍጥረት ምዕራፍ 5 ቁጥር 2 አንብቢልን ኮኪ ከቻልሽ። እሱ ከዛ በኋላ ነው ሌላ ነው። ዘፍጥረት 5:2 ማስረጃ ኬት አመጣልኝ? ማስረጃ ላሳይ። ይሄኛው አይደለም። ማስረጃ ማጥቀስ ይባላል እንዴ? ማስረጃ ላቅርብ። ዘፍጥረት 5:2 ማስረጃ ሌላ ኮንቴክስት ነው፣ ሌላ ሐሳብ፣ ሌላ ኮንቴክስት። ማስረጃ ነሽ ያለበት አንብብሽ
ላምበት እንደዚህ ዘፍጥረት ስንት ምዕራፍ 5 ቁጥር 1 ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። በቃ ስለዚህ እዚህ ጋር የሚያወራው ዘፍጥረት ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይልና ከዛ በኋላ ምንድነው የሚያሳየን? ብዙ ተባዙ አይደል የሚለን ከዛ ዘፍጥረት ምዕራፍ 1 ቁጥር 28 ጀምሮ ያየነው እዚህ ጋር ምን ይላል? ትውልዱን ይነግረናል ማለት ነው። አዳምም ማን እንደወለደ ቆይ ጨርስ። በፈጠራቸው ቀን ከሆነ ባበጃቸው ቀን ስላልሆነ ቶታል ሐሳቡ ከኔ ጋር ነው የሚስማማው። አመሰግናለሁ። ቀጥል። በቃ ችግር የለው። ሰው እኮ ሰምቷል። የለም አዳምና ሔዋን ስለመሆናቸው ማስረጃ የለህም ማልከኝ፣ ያው ማስረጃን አቀረብኩ ማለት ነው። ዘፍጥረት ምዕራፍ 1 ላይ ማስረጃ አይደለም ይሄ። ኧረ መሀላት ትግባ። ኧረ ተው፣ ትክክል አይደለማ። ማስረጃ አይደለማ። ከኔ ሐሳብ እኮ በኋላ ላይ ታወራለህ። ልክ ካልሆንኩኝ እንዴ ወይም እሺ አውራና ጨርስ፣ ከዛ እኔ ላውራ። እንደሱ ይሻላል። ጨርስ። እሺ ጨርስ። እንደዚህ እናድርግ። ማስረጃ አይደለም ይሄ ከኮንቴክስቱ ጋር አይገናኝም ካለ እሺ የትኛው ነው ማስረጃ የሚለውን እንደዚህ ከስር ከስር ይሄዳል። አዎ እኔ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 5ን ጠቀስኩኝ። እሱ አይደሉም አዳምና ሔዋን አይደሉም ሁሉም ሰው ነው የሚያሳየው የሚል ከሆነ ማስረጃ ያሳየኝ ከመጽሐፉ። ቀጥል። የኔ ሐሳብ ከመጀመሪያም የተነሳውበት በመጀመሪያ ፈጠራቸው የሚለው ሰውን ሁሉ ነው ያልኩት። ሰው ሁሉን በፈጠራቸው ቀን ከሆነ ዘፍጥረት ምዕራፍ 5 የሚያወራው ስለኔ ሐሳብ ነው እንጂ በስጋ በተገኙበት ቀን አዳምና ሔዋን በተባሉበት ቀን ወይም ስጋቸው በተበጀ ቀን ከምድር አፈር አበጀው ባለ ቀን የሆነ ስላልሆነ ሐሳቡ ሙሉ ለሙሉ ለኔ ሐሳብ መደገፊያ ነው እንጂ የሚሆነው አንተ የምትለውን አዳምና ሔዋን በምድር መገኛቸው የሚያሳይ ክፍል አይደለም። ያው እንግዲህ ሰምታችሁታል። የጠቀሰው አንድ ነገር የለም፣ ምንም ነገር ሳይጠቅስ የራሱ ሐሳብ ነው። እንደ ራሱ ሐሳብ ነው። አንተ የጠቀስከውን ክፍል ሚዩት አድርጌ ነው የሰማው ወዳጄ። አንተ የጠቀስከውን ክፍል ነው የጠቀስኩት ነው ያለው። ለምን ትገቢበታል? ለመግባባት ያውሯ። ይሰማል እኮ ይሰማል። ሜሎስ ካልሰማ ሜሎስ አልሰማህም ብሎ ነብዩ ካልሰማ ነብዩ አልሰማ። ሜሎስ ይሄንን ሳይሰማ ቀርቶ እስካሁን ድረስ አላልሽኝም። እኔን ታዲያ አልሰማሁም። እስካሁን ድረስ አልሰማሁም። ይኸውልህ እኔ የማውቀው ማን ነው ኤርሚዬ? እኔ የማውቀው አንድ ነገር ከሰማሁ ሰማሁ። ኮኪ ሞዴሬተሮች ምን እያደረጉ ነው? እሺ ካልሆነ እየተደረገ አሁንም ሚዩት ያደረጉት ነው። ሚዩት የሚያደርገውን ሰው አየዋለሁ። ሚዩት እያደረጉ ነው። ኮኪ አንድ ጊዜ ሰውየውን አየዋለሁ። ሰውየውን እዚህ ጋር ስለሚመጣልኝ አየዋለሁ። ኢንቫይት ካልሆነና በሜላ ቤት ከፍተን እኛ ቤታችንን እናወራለን። የሚመጣ ካለ እንደዚህ የምታደርገው እኮ ታዲያ ምን ላድርገው? ሚዩት እያደረጉ ሜሎስንም ሚዩት ያደርጉታል። እኔ አስተካክለዋለሁ አልኩ አይደል? አስተካክዩ ለምን ያደርጉታል? ሚዩት ያደርገው እዚህ ጋር ሰውየው ልክ ሲጽፍልኝ እኔ አስተካክለዋለሁ። ከዛ ሌላ እሱና እሱ ሲያወሩ ይሰማል። እኛም ሁሉ ስለምንሰማው ኮኪ አንቺም ስለሰማሽ እኮ ነው የመለሽው። ሜሎስ አልሰማውም ብሏል። አንቺ ሰው አልሰማውም ካለ እኔ አልሰማውም እንዳለ ነው ማቀው። ኖ አልሰማውም አላለማ። አልሰማውም ካለ ለማብራራት ነው የሚሄደው። ነብዩ አልሰማውም አላለም። ሜሎስ ያለው እንደዚህ ነው የምለው። ኮኪ መቼ አልሰማውም አልኩኝ አላለም። ምንድን ነው ያልከው ሜላ? እንዴ እኔ ያልኩት ለሐሳቡ ማስረጃ አላመጣም ነው ያልኩት። በቃ እንጂ አልሰማውም ማለት ማስረጃ አንተ የጠቀስከውን ጥቅስ ነው የጠቀስኩት አለ። አንቺ ማብራራት አይጠበቅብሽም ኮኪ። ያ እነሱ ለነፍስ እሺ ችግር የለውም። በቃ ሰው አለመግባባት ስለ በአይዲያ አለመግባባት አይደለም እኮ ሰው ከሰማ የሁላችሁ እንደዚህ ምናምን ከተባባላችሁ እኔ በመሃል ገብቼ እንደዚህ ነው እዚህ ጋር አለው። በቃ ሜላ ሚዩት እየተደረክ ነው አሁንም እና በቃኛ ቤት ነው አይደለም ኮኪ ሚዩት እየተደረክ ነገር እስካሁን እያወራ ነበር ኮኪ። አይ አሁን ራሱ ሁለት ሚዩት አድርገውኛል። እሺ አንድ ጊዜ አሁን ከዚህ በኋላ ሚዩት ሲያደርጉ ስም እያዳመጥኩኝ ከሞዴሬተር ላይ ያነሳል። አሁን ራሱ አድርገውኛል። እሺ ልቀጥል። እኔ አሁንም ሌላ ማስረጃ ላቅርብ። እንግዲህ እኔ ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 15 ጠቅሼ አሳይቻለሁ። ልጨምር ወይ እንዴ? በጣም መጨመር እችላለሁ። እንሂድ። ማቴዎስ ወንጌል ምዕራፍ 10፣ የማርቆስ ወንጌል ምዕራፍ 10፣
የማርቆስ ወንጌል ምዕራፍ 10 ቁጥር 6 ላይ ምንድን ነው የሚለው? እንደዚህ ይላል፣ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ብሎ ይናገራል። አሁን እዚህ ጋር ጌታ የተናገረው ለምንድን ነው ከተባለ እዛ ጋር የነበሩት ማን ስለሆኑ ነው? ወንድና ሴት የተባሉት አዳምና ሔዋን ስለሆኑ ነው እንጂ የሰው ልጅን ሁሉ ስለሚወክሉ ነው እንዴ? አይደለም፣ በጭራሽ። ኢየሱስ ራሱ ምሳሌ አድርጎ ያመጣቸው ሁለቱን ነው። ማንን? አዳምና ሔዋንን ሁለቱ እያለን ያስቀመጠው ማለት ነው። የማርቆስ ወንጌል ላይ ያለውን ሐሳብ ማቴዎስ ወንጌል ምዕራፍ 19 ቁጥር 4 ጀምሮም ደግሞ ያጠናክሯል። እሱም ደግሞ ላመብላችሁ ምን እንደሚል ከቁጥር 4 ጀምሮ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር እሺ፣ ቁጥር 4 ጀምርላችሁ። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። እዚህ ጋር ኢየሱስ ወንድና ሴት አደረጋቸው ሲል ስለ መንፈስ ነው እንደሚያወራው? አይደለም፣ ስለ መንፈስ አይደለም። ወንድና ሴት አደረጋቸው የሚለን የት ጋር ነው የምናገኘው? ዘፍጥረት 1:26 ላይ እሱን ነው ጌታ ኮታ ያደረገው። ወንድና ሴት አደረጋቸው። ከዛስ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ከሚስቱ ጋር የሚተባበረው በመንፈስ ነው እንዴ? መንፈስ ነው እንዴ የሚተባበረው? እዚህ ጋር ኮንቴክስቱ የሚነግረን አይደለም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አላነበባችሁ ምን? ስለዚህ አንድ ስጋ ምን ስጋ ዘፍጥረት አንድን ነው ጌታ ኮታ ያደረገው። ጌታ ዘፍጥረት አንድን ኮታ አድርጎ መንፈስ አላለም፣ አንድ መንፈስ አላለም። አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየዋል። ይህን ይመስላል እንግዲህ ሐሰት ትምህርት ሲፈርስ። ቴንኪው ጨርሻለሁ። ኦኬ እሺ፣ እንግዲህ ትክክለኛ ትምህርት ስለያዝክ አንድ ነገር መልስልኝ እስቲ። መንፈስ ጾታ እንደሌለው እስቲ ያሳየኝ ከመጽሐፍ ቅዱስ። ወዳጄ ቀጥል፣ ያንተን ሐሳብ አስቀምጥ። እኔ አሳይቻለሁ፣ እስካሁን ያወራሁት እንደሌለው ቀጥል። አይ መንፈስ ጾታ እንደሌለው ከመጽሐፍ ቅዱስ አሳየኝ። ይህን ብትመልስልኝ ደስ ይለኛል። ምክንያቱም እስካሁን የተናገርከው ስጋ ጾታ እንዳለው ነው እንጂ መንፈስ ጾታ እንደሌለው የሚያሳይ አንድም ክፍል አልጠቀስክም። እስቲ ያሳየኝ። ሚውት አድርገውት ነው? እሺ፣ የለም ሐሳብ የለም። እየጠየኩ ነው። የለም ሐሳብ። ለምን አታስረዳም? ቆይ መንፈስ ጾታ እንደሌለው አሳየኝ የሚለው ጥያቄ ጠይቀኝ። እሺ፣ ጌታ ምሳሌ አድርገው ማቴዎስ ወንጌል ምዕራፍ 22 ላይ ከመጋባት ጋር በተገናኘ የተናገረው ክፍል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ማለት ነው። ስለ ጾታ አይደለም ወዳጄ። ከጠየቅ ስማ። አንተ እኮ ልታስረዳም አትችልም። ጠቅሰህ ደግሞ ስመልስልህ ደግሞ መሀል ትገባለህ። ሁለቱም ወዳ አይሆንም። ማስረዳው ትክክል አይደለም። ኧረ ጠየቅ ልመልስልህ። ከጠየቅ በቃ አንተ የለህም። በቃ አንተ ማስረዳት አትችልም። ለእምነት ምንም መጽሐፍ ቅዱሳዊ ድጋፍ የለህም ይማልክ። ስለዚህ እኔን ጠየቅከኝ። አሁንም እኔ ላይ ትግም እባክሽ አንድ ሰው ለሁለት አታውሩት። አይደለም ምን ያሁን ወሬ አይደለም ለሁለት አታውሩት። እኛ ማውራት ስንጀምር ቤቱ ሚውት ታረጉናላችሁ። ለሁለት አታውሩት። እነሱ ያው ሁለት ኤርሚ ነብዩ ሲጠይቅ ሜሎስ ይመልሳል። ሜሎስ ሲጠይቅ ነብዩ ይመልሳል እኮ ራሳቸው ይደማመጣሉ እኮ ራሳቸው ይደማመጣሉ። ራሳቸው ይመልሳሉ። አልተደማመጡማ። ባይደማመጡ ህዝቡ ይሰማና የተወሰነ ደቂቃ ከወሰደ በኋላ ከአንቺ በኋላ ላይ በቃ አልተደማመጣችሁም ብለሽ መዝጋት ትችያለሽ። ሰምቼ እኮ ነው እንደዛ ያልኩት። እሺ ኮኪ አንዴ በቃ እሺ። አንተ እሺ ልቀጥለው። ቆይ እንጠይቅ። ሰማን እኮ ጥያቄ ነው ወዳጄ። ኖ ቆይ ብሎ ሁለት ጥያቄ። ኧረ ቆይ እኔ መጀመሪያ የጠየቅኩን ላስቀምጥ መልሴን እንዴ። በቃ ለሚሰማ ሰው ላስቀምጥ። አንደኛ አጽንኦት የምሰጠው መንፈስ ጾታ አለው ለሚለው ነገር አንድ ማስረጃ አላቀረበም፣ የለውም። አብራራ ሲባልም ወደ ጥያቄ ነው የመጣው። ኧረ ቆይ ልጨርስ ሀሳቤን። እሺ ካሁን በኋላ ጣልቃ የሚገባ ከሆነ አልቀጥልም። በቃ ዋናው እኔ ፖይንቴን አስቀምጫለሁ፣ ሀሳቡን አፍርሻለሁ። ስለዚህ ካሁን በኋላ ጣልቃ ትገባብኝ። እሺ እንደዚህ ይላል የማቴዎስ ወንጌል ምዕራፍ 22 ምዕራፍና ቁጥርን ይዘህ ብታይ ጥሩ ነው፣ ለሌላ ጊዜ ትምህርት ይሆናል። እንደዚህ ይላል ኢየሱስ መልሶ እንዲህ አለ። አይነት ነገሮችን አትነጋገሩ፣ በስነ ስርዓት ተነጋገሩ። ሜሎስዬ አንተ በጣም ማከረታው ያለ ኦኬ ጨርሻለሁ።
ለዚህ ነው በሀሳብ ማሳመን ስለማይችል በቃ እንደዚህ ነው የሚያደርጉት። ኤርሚ እናንተ ቤት ብትከፍቱ እንኳን አልመጣም ብለዋል። ኮኪ ችግር የለውም። እንደዚህ ነው ቤት ሀሳብ መሞገት ስለማይችል እንደዚህ ነው ቤት የሚያደርገው። ሀሳብ ሰው ነው አታክ የሚያደርገው። እስቲ ሁለታችሁም አታውሩኝ። ሁለታችሁም እስኪ አንተኛው ዝም በል ወይ ደግሞ አንተ ጋር እመጣለሁ። ቆይ አንቺ ልጅ ቤት አንድ ጥያቄ ልጠይቅ። እኔን ጥያቄ አትጠይቂ ኤርሚ። አንተ መልስ መለስክልኝ። ስትመልስልኝ አንተ ከዚህ በኋላ የምትመልሰው መልስ ስለሌለ አንተ ስተት ስለሆንክ እንግዲህ እንቀጥል እያልኩኝ በሾርኔ እየነገርኩ ከሆነ እኔ ትክክለኛ ሰው አይደለሁም። በትክክል ላውራህ፣ በትክክል ልጠይቀኝ፣ በትክክል ልመልስልህ፣ በትክክል ልጠይቅህ፣ በትክክል ልትመልስልኝ ይገባል። ሰው እንዲያጨበጭብልንና ጎበዝ እንዲለን እንዲከተለንና እኛ ጭፍራ እንዲሆነን አይደለም ይህንን የምናደርገው። ትክክለኛውን የእግዚአብሔርን ቃል እየጠቀስን በትክክል ነው መነጋገር ያለብን። የልባችንን መነሻ ሀሳብ እግዚአብሔር ያውቀዋል፣ ሰውም ያውቀዋል። እኛም ልባችን ውስጥ ምን እንዳለ እናውቀዋለን። አንዱን ዲስግሬስ እያደረግን ዳውን እያደረግን የራሳችንን ሀሳብ መናገር። ማንን ነው ዳውን ያደረገው? አሁን ይኸው እዚህ ጋር እንግዲህ ማንን ዳውን አደረገ? ሜሎስ ዳውን ለምን ሁለታችሁ የምታወሩት? እኔ ነኝ። አሁን እሷ ዝም ብላለች። ኖ ከእሷ ጋር ነው እያወራ ያሉት። አንተ ከእሷ ጋር እኔ ነው ያደረገው። ማንን ነው ስለ ከእሷ ጋር ነው እያወራ ያለሁት። ኖ እኔ ያደረገው አውሩኝ አይደለም ኮኪ አንቺ እኔ አንቺ አይደልሽ አሁን ያወራሽው እህቴ? እሱኛው ሚዩት አድርጊው እስኪ። እኛን 3 4 5 6 ሚዩት ስታርጉ ነበር። ሚዩት አድርጊው እስኪ እነሱ የሚያወሩበት ነው። አዎ በቃ እኔ እና አንቺ አይደል እያወራን ያለን? ኮኪ ለእኔ አወራሽኝ። ከዛ እኔ ለአንቺ ላወራሽው ሰማሁሽ። ለአንቺ ሪስፖንድ ማድረግ ቆይ ፕሊስ ኮኪ፣ ለአንቺ ሪስፖንድ ማድረግ አለብኝ፣ መመለስ አለብኝ። እሱ መካከል ላይ ገብቶ ማውራት የለበትም። ኦኬ እሱ መካከል ላይ ገብቶ ማውራት የለበትም። ሜላ ለጠየቀው ጥያቄ ከጅምሮ ጀምሮ ሪከርድም ስለተደረጋችሁ አንድም የረባ የመለሳችሁት መልስ የለም። መንፈስ ጾታ አለው ብላችሁ አላችሁ። ቆይ ኮኪ እኔ ነኝ የማወራው። ጾታ አለው ብላ የመለሳችሁት መልስ የለም የሚለው ነገር ወገኖች ኑ በቃ ቤት ከፍታለሁ። ቴንክ ዩ ክፈት አንተ፣ እኛም ቤታችንን አንተ ክፈት። ቴንክ ዩ ኮኪ። ግን ምንድን ነው ያየሁትኝ የኃይሉ ዮሐንስ መርዛማ ትምህርት ግን በደንብ አድርገሽ ነው እደውልልሻለሁ። እኔ በውስጥ መካከል እየገባችሁ በእንዲህ አይነት ትምህርቱ እንዴት ነው አሁን ከኔ ጋር እንኳን የምትቀጥሉት? እስቲ ዝም እንበላ። እንደዚህ ድድድድድድ ብሎ መሄድ እኮ ጀብዱ አይደለም። ናት ጀብዱ አይደለም። አንድን ነገር ድፍድፍ ማድረግ ጀብዱ አይደለም፣ መሰማማት ነው ጀብዱ። ደግሞ ሲጀመር እዚህ ጋር ለጀብዱም አይደለም የተቀመጠ ነው። እግዚአብሔር የሚለውን ማለት መጽሐፍ ቅዱሱን ለማብራራት በትክክለኛ ለመደማመጥ ነው እዚህ ጋር የመጣ ነው። በተረፈ ግር ወደዚህ ግር ወደዛ የምንልበት ምክንያት የለንም። እኛ ቤታችንን ይዘን የተቀመጠ